ቤት ውስጥ ነው እናቷ አባቷ ይሄኔ ከፍተው ሲዘምሩ ሰምታለች አይታለች። በቃ ምንም የምታውቀው ነገር የለም። ልጅን በሚሄድበት መንገድ ምራው ማለት በዚህ መንገድ ነው የመሯት ወላጆቿን ደግሞ ሃይማኖታቸው ኦርቶዶክሳዊነት በእንዲህ አይነት መንገድ የመሯቸው ወደ ፍጡር መለመንና ፍጡርን ደግፈን አቁመን ብሎ ማለት እግዚአብሔርን የምታመሰግኘው በምንድን ነው ተብሎ ሲባል ያለችውን ስማለች። ህዝቡ በሙሉ እንዲህ ነው የሚለው። በምንድን ነው እግዚአብሔርን የምታመሰግኘው? በመዝሙር ነው እኔ የማመሰግነው። እስቲ ዘምሪልኝ። አሁን መዘመር ያለበት ስለ እግዚአብሔር የተዘመረው ነበር። እሺ ልጅቱ ግን ከወላጆቿና ከሃይማኖት የተማረችው በመዝሙር ነው እኔ የማመሰግነው። እስቲ ዘምሪልኝ። ደግፊ ልቁም አግዢኝ ማርያም አሳስቢ ስለኔ ይግላላ ዘኔ ደግፊ ልቁም አግዢኝ ማርያም አሳስቢ ስለኔ ይግላላ ዘኔ ነይ ሶልያና ደሰስተሽ ደመና ነያ ዘኝቱ ቀመጥትና ደግፊኝ እናቴ ኒማረኝ ወዳቴ። አሁን አይዞሽ ተብላ ዳቦም ሊገዛላት ትምህርት ቤትም ልትወሰድ ልብስም ጫማ ሊገዛላት የምትገባ ኢትዮጵያዊ ንጹህ አይምሮና ልብ ያላት ገና ጨቅላ ሕፃን ልጅ ነች። እግዚአብሔር ያሳድጋት፣ እግዚአብሔር ይጠብቃት፣ እግዚአብሔር በእውነት ያግዛት። አጋዡ እሱ ነው። እኔ በደመና ብለው ቤተሰቦቿ በሙሉ ይላሉ። ሶሊያናም ደግሞ ብለው አሉ። መጽሐፍ ቅዱስ ላይ የሌለ እኮ ቃል ወንድሞች እናቶች፣ ሶሊያና ብሎ የሚል መጽሐፍ ቅዱስ ላይ ለማርያም የተሰጠ የለም። እኔ እቺ ሶሊያና የምትባል ሴትዮ ደግሞ ማን እንደሆነች አላውቅም። ለማርያም ነይ ሶሊያና ምናምን ነገር ምንድን ነው ሶሊያና? አይ እኔ አሁን ማልቀሱን ተነክታ ይሁን ተረባ ይሁን ትምህርት ቤትም ደግሞ አልገባችም። ትምህርት ቤትም እንትን ስላሏት ይሁን አይዶ ነው። የህፃናት ልብ በተለያየ ነገር ይነካል። በዜማው መዝሙሩ የተዘመረበትን ዋናዎቹ የዘመሩትን ያንን መዝሙር ልባቸው ሲቀረጽ እንደዛ ይሆናሉ። ህፃናት በተለያየ ነገር ያለቅሳሉ። በቃ ምንም እኔ ልጅቷ ላይ ቅንጣት አንዲት ዶት ነገር አላነሳም። እሷ ነጭ ወረቀት ናት። ልጆቻችን እንደዚህ ናቸው። እላ ላይ ግን የተቀረጸው ማን ነው? እግዚአብሔርን እነሱ ቤት ሲመሰገን ነይ በደመና ነይ ሶሊያና እየተባለ ነው ማለት ነው። ስለዚህ የቤተሰቦቿን መንገድ እያመለከተችን ነው። ቤተሰቦቿ ደግሞ የቤተ እምነታቸውን የኦርቶዶክስን ትምህርት እያመላከቱን ነው። በዚህ ጉዳይ ላይ ምን እንደምንል መጽሐፍ ቅዱስ የሚነግረንን እውነት እናገራለን። ወንድሞች እንኳን ደህና መጣችሁ። በዚህ ጉዳይ እንቀጥላለን። ለምሳሌ ደግፊ ማርያም አቁሚኝ ልቁም እያለች ብላ ትላለች። ማርያም ማንን ደግፋ ማንን አቁማ ታውቃለች? ወንድሞች እናቶች፣ እርጂ ብለህ ብትል ማንን እርታ ታውቃለች? መጽሐፍ ቅዱስ እንደዚህ ማርያም ትረዳችኋለች ብሎ የሚል አስተምሮ አለው ወይ? እውነቷን ፍርጥ አድርገን የምንናገረው እንዳልኳችሁ ከሁለት እስከ 3 ሰዓት ድረስ ያህል ቆይታ እናደርጋለን። ከዛ በላይ ያለችው አላለ። ያው የነሱ ማርያም ብለው የሚሏት እቺ ስለሆነች ካቶሊካውያኑም ኦርቶዶክሳውያኑም እንደዚህ ብለው ስለሚሉ ለዛ ነው ፎቶን ያስቀመጥነው እንጂ እቺ ማርያም ሆነ አይደለም። ካቶሊካውያኑ እንደዚህ አድርገው ይስሏታል፣ ኦርቶዶክሳውያኑ ደግሞ ሌላ አድርገው ይስሏታል። ሁለቱም መጽሐፍ ቅዱስ አይደለም፣ ጣዖት። ሁለቱም አረማዊነት ነው እንጂ መጽሐፍ ክርስቲያናዊነት አይደለም። ለራሳቸው ኦኬ መብታቸው ነው። እኔ ግን ይሄን እንደዚህ ብዬ እላለሁ። ኦኬ ስለዚህ ማርያም ማንን ደግፋ ታውቃለች? የሚደግፍ ማን ነው ብሎ የሚለው መጽሐፍ ቅዱስ ላይ ማንን አቁማ ታውቃለች? ማንን እረርታ ታውቃለች? መጽሐፍ ቅዱስ ማርያምም ይሁን ሌሎች ፍጡራን ቅዱሳን እናቶችና አባቶችን ነቢያቱንም ይሁን ሐዋርያቱን ይረዷችኋል፣ ይደግፏችኋል፣ ያቁሟችኋል፣ ያጽናኗችኋል፣ ያበሏችኋል፣ ያጠጧችኋል፣ በሐዘናችሁ ጊዜ መጽናኛ የሆኗችኋል፣ እንባችሁን ከላያችሁ ላይ ይጠርጉላችኋል ብሎ የሚል የመጽሐፍ ቅዱስ ትምህርት አለ ወይ? ይሄ ነው የምንናገረው። ጸጋ ይብዛላችሁ። በዚህ ጉዳይ ላይ በደንብ እንናገርበታለን። ተባረኩ። ዳጊ ከቻልክ ሰላም በል። እዛ ሆሲ እዛ
ሁላችንም ሰላም ብያለሁ። ኤርሚዬ በቃ ሌሎች ወንድሞች ይቀጥሉ። ባጭሩ ያው ሲጠይቃት ማርያም ነው ያላት፣ እግዚአብሔር ነው ያላት። እሷ ግን ማርያም ነው ያለችው። ገባ? እሷ ላይ ብሌም ማድረግ አይቻልም። ወላጆቿ ግን ማርያም እግዚአብሔር አድርገው ነው ያሳደጓት። የዛ ቤት እግዚአብሔር ማርያም ነች። ስለዚህ ወላጆቿ ነው ኃላፊነቱን የሚወስዱት። ለወላጆቹ ደግሞ ቤተክርስቲያን ነች ኃላፊነቱን የምትወስደው። እንደዚህ አይነት ስዕል ነው በምዕመናኑ ጭንቅላት ውስጥ የተቀረጸው እና በዚህ ላይ ብዙ ማለት ይቻላል። ሌሎች እህቶች ወንድሞች ይቀጥሉ። ተባረኩላችሁም። ሰላም ብያለሁ። ታችም ያላችሁ ጌታ ይባርካችሁ። እንወዳችኋለን። ቴንኪዩ ዳግዬ ተባረክ። እሺ በፈለግ ሰዓት አንተ ስራ ላይ ስለሆንክ መናገር መፈለሻ ላይ ማይክን ከፍተህ መናገር ትችላለህ። ሆሲ ሰላም በይ። እሺ ሁላችሁም የጌታ ጸጋና ሰላም ለሁላችሁ ይሁን። ቅድም ያው ኤርሚ እንደተናገረው ቤቱ ሪፖርት ውስጥ ስላለ ሼሩን እናስቀጥለው። ታብታብም እንደዛው ማለት ነው እና በጣም ያሳዝናል እውነት። የእግዚአብሔርን ፍቅር አውቃ እንደዚህ ብታለቅስ እንዴት ደስ ባለን እና የኢየሱስ ፍቅር ገብቷት እንደዚህ ብታለቅስ እንዴት ደስ ይላልና ከልጅነታቸው ያው ምን አይነት ነገር ልባቸው ውስጥ እንደተቀረጸ ነው የሚያሳየው እና ጸጋ ይብዛላችሁ። ቀጥሉ። እሺ ተባረክ ዮስዬ፣ በደንብ እንነጋገርበታለን። ተባረኩ። እሺ ዛሬ ነው ያየኸው እንግዲህ አይደል? ልዑል ነው ስምህ? ይቅርታ ከየት ቤተ እምነት ነው ወንድማችን ወይ እህት ነሽ? አይደል? እንግዲህ አንተ ልታውቀኝ ትችላለህ፣ እኔ ግን አላውቅህም። ልዑል እሺ፣ ከሁለቴ በላይ እድል አልሰጥም። እታች ውረድ። ኦኬ ቶላ ወንድማችን እንዴት ነህ? ሰላም ነው? እሺ ኤርሚዬ ሰላም ነው ወይ? እንዴት ነህ? እግዚአብሔር ይመስገን። ቴንኪዩ ስላስገባኸኝ። እያቀረብከውን አይቼዋለሁ። ይሄ ብዙ ኢትዮጵያን ኦርቶዶክሳውያን ቤት ውስጥ ያለ ነገር ነው። እያንዳንዱ ኦርቶዶክሳዊ ብዙ ጊዜ እኛም ስናድግ አንዳንድ ነገር አለ። ማርያምን በጣም የሚወድ ቤተሰብ አለ፣ ሚካኤልን በጣም የሚወድ አለ፣ ጊዮርጊስን፣ ሁሉም የየራሱን አንዳንድ ይዞ ኢየሱስ ክርስቶስን ከማክበር ይልቅ እነዚህን ነው የሚያከብሩት። እና እቺ ልጅ አሁን ማርያም በጣም ትልቅ ቦታ የሚሰጠው ቤተሰብ ውስጥ ነው ያደገችው። ያሳዝናል። ሕፃን ናት፣ የያዘችውን ስለያዘች ነው። ልጆቻችንን የክርስቶስን ፍቅር አድጋ እንትን ብትል እቺ ልጅ ምን ያህል በዚህ በንጹህ ልቧ ያንን ነው ከዚህ ውስጥ የተመለከትኩት። በንጹህ ልቧ ምን ያህል ተቀርጻና ምን ያህል ብዙ የምትጠቅም ዜጋ ትሆን ነበረ በእግዚአብሔርም ቤት። ያንን ነውና ቤተክርስቲያኗ በእውነት እዚህ ላይ ትኩረት ሰጥታ መስራት አለባት። እናንተም ብዙ ለውጥ እያመጣችሁ ነው። እዚህ ጋር የምትሰሩትን ነገር ዲስከሬጅ የሚያደርግ ነገር ቢኖር ጠንክረ ስራ። ብዙ ለውጦች እያየን ነውና በርቱ ኤርሚዬ። ቴንኪዩ ስላስገባኸኝ። እሺ ቴንኪዩ ወንድማችን ቶላ፣ ያ ተባረክልን፣ ጸጋ ይብዛልህ፣ ተባረክልን። እሺ ቴንኪዩ ወንድማችን ጆ፣ እንኳን ደህና መጣ ብራዘር። ኤርሚዬ እንኳን ደህና ቆየኝ። ሰላምህ ይብዛ። ለዳጊም ለሆሲም ለቢኒያም ለቶላም ሰላማችሁ ብዝት ይበል። ጥሩ ነገር እየተነጋገርን ነው፣ እንነጋገራለንም። እግዚአብሔር ይባርካችሁ። ካቶሊኮች የሚሉት ነገር አለ፣ የሰውን ስነ ልቦና ይጠቀማሉ። ልጅህን እስከ 7 ዓመቱ ድረስ ስጠኝ፣ እድሜ ልኩን ካቶሊክ አደርግልሃለሁ ይላሉ። ይህ አባባል ምንድን ነው? ያው እንግዲህ በዚህ በስነ ልቦናውም እንደተረጋገጠው ህፃናት ላይ እስከ 7 እስከ 8 እስከ 9 ዓመት የሚሰራ የሚገባ ነገር በቃልና በስራ ይላል መጽሐፍ ቅዱስ። በቃልም በተምሳሌትም የሚገባ ነገር እድሜ ልክ ውስጥ ገብቶ ይቀራል ተብሎ ይታመናል። አንድም እቺ ልጅ ያው በቃል የተነገራት ነገር አለ። ሁለተኛ በጣም ኤርሚያ አብረን የምናወራበታለን። ይሄ ምስል ፍቅር ወልዳ የሚለው ነገር ትልቅ ሪፕሬዘንቴሽን አለ። በነገራችን ላይ ቀላል ስዕል አይደለም። ኢየሱስን ትንሽ የታቀፈ የሚረዳ አንደር ዘ ፕሮቴክሽን ኦፍ ማርያም የሚኖር ማርያም ደግሞ አቃፊ ፕሮቴክት የምታደርግ ኃያል እሱን የምትከልል ተደርጎ ሰው ውስጥ የገባው ስዕል ወደፊትም ቢሆን ክርስቶስ ኢየሱስን እንደ ትልቅ እንደ ጠባቂ እንደ አዳኝ አድርጎ መቀበል በጣም ሰዎች ይከብዳቸዋልና
በቃልም ነው የገባባት፣ በዛ ስዕልም ነው የገባባት። ይሄ ነገር ክርስቶስ ኢየሱስን ራእይ 1 ላይ እንዳለው ደረቱን በወርቅ መታጠቂያ የታጠቀ ከአፉም በሁለት እንደተሳለ ሰይፍ ያለ የሚወጣ ተብሎ ቢሳል የተሻለ ነበር ለማስተማሪያ። ለምን ያንን እንኳን ስዕል አይቶ ያደገ ሰው ሲያድግ በክርስቶስ የመታመኑ ነገር ትልቅ ነው የሚሆነው። ልጅቷ ኢሞሽናል ሆናለች። ኢሞሽናል ያደርጋል። በነገራችን ላይ አርጤምስም ኢሞሽናል አድርጋለች። በነገራችን ላይ ዲሜጥሮስ እናንተ እኮ ይኸውላችሁ ዓለም ሁሉ የተቀበላትን ምስሏ ከሰማይ የወረደው ምናምን ሲባል መንካት ይቻላል። ተኮርኩረው ሰዎች ምን አደረጉ? 2 ሰዓት ሙሉ ውጭ ወጥተው የአርጤምሷ ኤፌሶኗ አርጤምስ ታላቅ ነች እያሉ ኢሞሽናሊ እኔ እያለቀሱም ያሉ እንደሚኖሩ በእርግጠኝነት ይነገራል። እየጮሁ 2 ሰዓት ከጮሁ ዋይኖት ማልቀስ እና እንዲህ አድርጎ የመነካካት ነገር አለ እዚህ በመንፈሱ ዓለም። ከሁሉ ግን እንግዲህ በማን ነው የምንታመነው ከተባለ እዚህ ፊልጵስዩስ 4:6 ላይ ያለው ነገር ደስ ይለኛል። ጌታ ቅርብ ነው አለ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። የሚጨነቅ ሰው ካለ በጸሎት በምልጃ ወደ ማን ነው? አድራሻው ተነግሮናል። አባታችን ሆይ በሰማያት የምትኖር በሉና በዚህ አድሬስ ተነጋገሩ፣ ጸልዩ፣ ደውሉ ስለተባለ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ አትጨነቁ ስለሚል ማርያም እናቴ እመቤቴ ምናምን ከቃልና ከምሳሌ ከስዕል የመጣ ሰዎች ውስጥ የገባ ሕፃንነታቸው የገባ ነገር ስለሆነ እንግዲህ ትልቅም ሆነው የገባባቸው ሰዎች ካሉ ዛሬ እንዲወጣ ከውስጣቸው እንረዳቸዋለን በሰፊው ውይይታችን። ተባረክ ኤርምዬ፣ በርታልኝ። እኔ ወንድም ብሩክ ቴንኪ ወንድማችን ጆዬ፣ ጸጋ ይብዛልህ። በደንብ ነው የምናገርበትም። ጌታ ይባርክ። እውነት ነው። የኤፌሶኗ የአርጤምስ ንግስት እንግዲህ ህፃናት አይደሉም እዛ የተሰበሰቡት። እንደምታውቀው በአሬስፋጎስ አደባባይ ላይ ሲጮህ የነበረው ባልቴቱም ሽማግሌውም ወጣቱም ፍንዳታውም ጎረምሳውም ተብሎ እንደሚባለው ነው። እና የሃይማኖት በጣም አደገኛ ነው ወንድሞች እና እህቶቼ። ለልጆቻችሁ እግዚአብሔርንና የእግዚአብሔር የሆነውን ነገር እንዲወዱ እንጂ ወይ ደግሞ እግዚአብሔርና በእግዚአብሔር ላይ እምነታቸውን እንዲያደርጉ እንጂ በፍጡራን ላይ እምነታቸውን እንዲያደርገው አድርጋችሁ ካሳደጋችሁ በጣም በእውነት ትውልዳችሁን ልጆቻችሁን ገድላችኋቸዋል። በቁም ማለት ነው። በቁም ገላችኋቸዋል። እኔ ልጆች አሉኝ፣ የ3 ልጆች አባት ነኝ። ልጆቻችሁን ገላችኋቸዋል። አረመኔዎች ናችሁ ማለት ነው። ሰው ልጆቻችሁ በእግዚአብሔር እንዲታመኑ፣ በእግዚአብሔር እንዲደገፉ፣ በእግዚአብሔር እንዲመኩ፣ እግዚአብሔርን እንዲከተሉ፣ አይኖቻቸውን ወደ እግዚአብሔር እንዲያደርጉ፣ በስጋ ለባሽ እንዳይታመኑ፣ በስጋ ለባሽ እንዳይደገፉ፣ ስጋ ለባሻቸውን ክንዳቸው አድርገው እንዳይኖሩ ይሄንን ካላስተማራችሁ እምነታቸውን በአብርሃም በይስሐቅ በያዕቆብ አምላክ በልዑል እግዚአብሔር በጌታችን በኢየሱስ ክርስቶስ ላይ እንዲሆን ካላደረጋችሁ እውነት ለከንቱነት ፈጠማን ወልዳችኋቸዋል ማለት ነው። ለጥፋት ወልዳችኋቸዋል ማለት ነው። በህይወታቸው እያሉ እንጀራ የሚበሉ ግን የጠፉ እግዚአብሔርን አመስግኑ ተብሎ ሲባሉ ወደ ፍጡር ለፍጡር የሚያለቅሱ ለፍጡር የሚዘምሩ ወደ ፍጡር የሚለማመኑ ፍጡርን ደግፊን ብለው የሚሉ ፍጡርን አቁመኝ ብሎ የሚል ይሄ በእውነት ትውልድን ማሳደግ አይደለም፣ ትውልድን መግደል ነው የሚባለው። ትውልድን ማቅናት አይደለም የሚባለው፣ ትውልድን እግዚአብሔር ልቡ እንዴት የያዘን ወንድሞች እናቶች። ጌታ አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስህ ውደድ እኮ የተባለው። ካለቀስክ ለእግዚአብሔር አልቅስ እንጂ ፍቅር ከያዘህ ከእግዚአብሔር ጋር ይሁን እንጂ እሱ ነው በፍጹም ልብ ውደድ የተባለው። ሊያንሰቀስቀን የሚገባው የክርስቶስ ፍቅር ነው፣ የእግዚአብሔር ፍቅር ማለት ነው። የክርስቶስ ፍቅር የእግዚአብሔር ፍቅር ማለት ነው። እንዴት እንደሚያሳዝን አይታችሁታል። ቪዲዮን ደጋግመንም እናየዋለን። ቢኒያ እንኳን ደህና መጣ። ሰላም በሉና ቢኒዬ ራት እስክበላ ድረስ ቤቱን ምራው። ሰላም በልና ወገኖች። ኮፒ ሊንክ ሼር በደንብ አድርጉልን ፕሊዝ። ሪፖርት ላይ ነው ያለው ያላችሁ ሰዎች እዚያውን 420 ሰው እያየው ነው። አሁን ነው ገና የጀመሩ፣ ወደ ዋናው ሀሳብ ላይ አልገባንም። ቪዲዮውን ነው ያየኑ፣ ወንድሞች ይነጋገሩበታል። እኔም አለሁኝ። እንቀጥላለን። የሚመጡ ካሉ ኦርቶዶክሳውያን የሚመጡ ካሉ ማርያም ደግፋኛለች፣ አቁማኛለች፣ አብልታኛለች፣ ረርታኛለች፣ አጠጥታኛለች፣ ልጅ ሰጥታኛለች፣ ጤንነቴን ሰጥታኛለች፣ ስራ አስገኝታለች፣ የፈለጋችሁትን የምትሉትን በሉ ኑና። ግን
ከመጽሐፍ ቅዱስ እስቲ መጽሐፍ ቅዱሳዊ መረጃ ስጡ። በማርያም ይሄ ተደርጎልኛል፣ እንደዚህ ሆኗል፣ አይኔ በርቷል፣ እግሬ ተተርትሯል፣ ሆዴን ቆርጦ የነበር አሁን ድኛለሁ፣ ብቻ የምትሉትን በሉ። በማርያምም ይሁን በሌሎች ኑና ግን መጽሐፍ ቅዱስ አይስቲ ያድርጉልን። መጽሐፍ ቅዱስ እንደዛ ያስተምራሉ። ከቀደሙት የብሉይ ኪዳን ነቢያት፣ ከጌታችን ከኢየሱስ ክርስቶስ ወንጌል፣ ከቅዱሳት ሐዋርያት መልእክታት እና ከራእዩ ታሳዩናለት እና እኛም እስቲ አስተምሮታችን እናስተካክላለን። ምናልባት ተጣመን ከሆነ እኛ ግን ያቆመን በምሕረቱ በቸርነቱ የደገፈን የመራን የፈጠረን በሄድንበት መንገድ ከክፉ ሁሉ የጠበቀን የሚያበላን የሚያጠጣን የሚፈውሰን ልጅን የሰጠን ጤንነትን የሰጠን እድሜ የሚጨምርልን የሚያኖረን የሚገለን በህይወትም እንድንቆይ የሚያደርግ ሁሉም በሁሉም ማድረግ የሚችል በእኛ ላይ ስልጣን ያለው ላዕላዊ ስልጣን ያለው ልዑል አምላክ እግዚአብሔር ብቻና ብቻ ነው ይሰመርበት። ከእርሱ በቀር ማንም የለም። ከኢየሱስ በቀር ሌላ የነገሰብን የለም። ልናነግሰው የምንችለው የለም። የሚደግፈንም የለም። የሚመግበንም የለም። እንባችንንም የሚጠርግ የለም። የሚያጽናናንም የለም። ደግፊኝ የሚያቆመንም የለም። ያቆመንም ጌታ ነው። የደገፈንም ጌታ ነው። ያጽናናንም ጌታ ነው። ባለፍንበት የህይወት ጎዳና አባቶቻችን ነቢያት እንደዚህ ነው ያሉት፣ ሐዋርያቱም እንደዚህ ነው ያሉት። ወንድሞቼ በእግዚአብሔር ላይ እምነትህን ስታደርግ መናፍቅ ተብለህ ትባላለህ። ፍጡርን ግን ደግፊኝ ምናምን ነገር ብሎ የሚልን እንዲህ አይነትን አሁን ለዚህ ብላቴና ያስተማሩትን አይነት ይሄን አይነት ትምህርት ደግሞ ወይ እንዲህ አይነት አምልኮ ደግሞ የሚያደርጉ አረኛ በፍጹም እንደዚህ እኮ ብለን አናውቅም ምናምን ነገር ብሎ ይላሉ። ለማንኛውም ቢኒያው ሰላም በል፣ ቤቱን ምራው አለሁኝ። ጸጋ ይብዛላችሁ። ተባረኩ ወገኖች። ኦኬ ቢኒ የለም ያልሰማም መሰለኝ። እሺ ቢኒ የለም ሆሲ ማለት አንቺም ልትመሪ ትችያለሽ። ሆሲዬ በቃ ዳግም ምሪ። ስራ ላይ መሰለኝ። ሆሲዬ ምሪው ይሰማል። ሆሲ አለሽ? እሺ ኤርሚዬ ያ ምሪ እሺ በቃ ጆዬ እናንተ ቀጥሉ። አታቀጥሉ። ያ ተባረኩ። ጆዬ አንተ የምትለው ነገር ካለ መናገር ትችላለህ። ኤርሚ ራስ በርሶ እስከሚመጣ ድረስ። እሺ ተባረክ። ታቡ እንትን ቢል ጥሩ ነው። ሁላችንም ጋር በተለይ ኮፒ ሊንኩ 1200 ነው። በዛው እሱንም እየቀጠልን ታብታብም እያደረግን እንሂድ። በጣም ትልቅ ኢሹ ነው ያነሳው። በነገራችን ላይ ኤርሚ ሁልጊዜ የምንለው ነገር ነው። አሁን ብዙዎቹ የሚያምኑትን ነገር ያመኑት የሚሉትን ነገር የሚሉት በልጅነታቸው ከገባባቸው ነገር የተነሳ ነው። በልጅነት የገባ አይወጣም። ይሄ ስነ ልቦናዊ እውነት ነው። ምናልባት እንዲህ የስነ ልቦና ነገር የምታነቡ ሰዎች ካላችሁ የነ ታዋቂ የስነ ልቦና አባቶች አሉ፣ እንደነ ሲግመንድ ፍሮይድ የሚባሉ እነ ካርል ዩንግ የሚባሉ እነ ኤሪክሰን የሚባሉ የእነሱን ስራዎች ብትመለከቱ በዚህ በስነ ልቦና ዙሪያ ያው ህፃን ልጅ የሚደገፈው ወላጅ ላይ ነው። ለደህንነቱም ለእውቀቱም ለምኑም ሞሮለስ እንደ አምላክ አድርጎ ነው ህፃን ልጅ ወላጁንም ያው እንደ አምላክ ነው። ምክንያቱም የእሱ ኢንቫይሮንመንት የመጨረሻ እንትኑ እንደኛ አሜሪካ ድረስ ጀርመን ጃፓን ድረስ አይደለም የሚያዩት ህፃናት ወላጆቻቸው ድረስ ነው የሚያዩት እና ወላጆቻቸው የሚሉት የመጨረሻ ቃል ተደርጎ ነው የሚታየው። እኔ ልጅ አለችኝ አሁን አድጋለች እና በልጅነቷ እንዲሁ የቀልደ ምናምን እኔ እኮ አንበሳ ቆራርጣለሁ እንዲህ ሲመጣ ማታ አገኘሁትና ቆራርጬ ጣልኩትና ሁለት ሆነው ሲመጡ ሁለቱንም በየነገርያት ኬጂ ሄዳ የኔ እኮ አባት አንበሳ ይቆራርጣል ብላ ነገረቻቸው። ከዛ አንቺ ውሸትሽን ነው አንበሳ እኮ አይቆራረጥም ብለዋት መጣችና አባ አንበሳ አትቆራርጥም እንዴ ለልጆቹ ነገራቸው እንደዚህ ያሉኝ አለች። እና እኛ የምንለው ነገር የመጨረሻ ነገር ነው ምንችል ነው የሚመስላቸው። እንትን ትል ነበር የኔ ልጅ እስቲ ጨረቃን አውርድልኝ ምናምን ትል ነበር እና ወንበር ላይ ወጥቼ አውቄ ዝልል ብዬ እንትን ነበር እና ሃይሊ ትረስት ስለሚያደርጉ ወላጅ የሚላቸው ነገር ሁሉ የመጨረሻ ነገር ነው። ስለዚህ ወላጅ ደግሞ ምንድን ነው የሚያሳየው ለዛች ልጅ ምንድን ነው ያሳዩት ሲባል ያው ስዕሎች ተደርድረው መኝታ ቤት፣ ሳሎን፣ ዕቃ ቤት ሁሉ ስዕላት አሉ። አሁን እንኳን አባ ክብረ ኪዳን ከመኝታ ቤት አውጡ ብለዋል። ያው መኝታ ቤት የሚሆነውን ነገር በባልና በሚስት መካከል እንዳያዩ ማለት ነው፣ አይደረግም ነውር ነው ብለዋል። እንግዲህ እንደዛ አይነት ነገር ሳሎንም ሊደረግ ስለሚችል እንግዲህ ከሳሎንም ከሁሉም ቦታ አባረን የት እንደምናደርሳቸው ስዕሎቹን ባይታወቅም
ግን የሚያዩት ስዕል ነው፣ የሚነገራቸው ነገር የማርያም ዝክር ነው። የሚሰሙት ሰው ሲታመን የሚያዩት ማርያምን ነው። እንግዲህ በዚች ልጅ ኬዝ ማለት ነው እናቴ እመቤቴ ሁሉን ቻይ ነው። ምክንያት ስለዚህ የወላጆቿ ነገር ልጅቷ ምጥጥ አድርጋ ይዛለች። እሱን ነገር ነው ያወጣችው እስክታለቅስ መሬት ላይ እስክትቀመጥ ድረስ እና በእሷ አይፈረድም። ይሄ በልጅነት የገባው ነገር እንደዛ ነው። ግን ምንድነው ያው ይሄ ልጆቹን ያው ትክክለኛ የክርስቶስን ወንጌል ሳያውቁ አሳድገን በኋላም ይሄን ነገር ይዘው ይሄዳሉ። ክርስቶስን የማያውቁም። ይሄ የቃሉ ነው። የተግባሩ ደግሞ ያው በተለይ ስዕሉን ቅድም እንደነገርኳችሁ ይሄ በተለይ ማርያም ልጇን አቅፋ የተባለው ስዕል ይሄ የአንድ ቤተክርስቲያን የሁለት ቤተክርስቲያናት ሎጎ ሆኖ አባቶች እንኳን ቡራኬ ሲሰጡ ከበላያቸው እሱ ፎቶ ነው ተሰቅሎ ያለው። ይሄ ፎቶ በነገራችን ላይ ቀላል እንዳይመስላችሁ ምንጩም ራሱ አንድም ስታነ ምንጩ በ325 በኋላ ንጉስ ኮንስታንቲን ክርስትናን ካቀደ በኋላ አረማውያኖች የሰማያዊና ፈርቲሊቲ ጎደስ ደግሞ የሚሏት ልጅ የምትሰጥ አምላክን ይዘው እንደገቡ ወደ ክርስትናው ከገቡ በኋላም እሷንም መጣል አልቻሉም። የእሷ ፍቅር እንደገና ደግሞ ክርስትናንም ወደዱ። ኮምፕሮማይዝ አድርገው እናታን ማርያም ልጅየውን ኢየሱስ እንዳሉት አንዳንድ ታሪክ እንትኖችን ብታነቡ ሂስትሪ ኦፍ አይኮኖሎጂ ምናምን የሚል ነገር አይኮኖግራፊ ብላችሁ ብታነቡ እንደዛ የሚያሳይ ነገር አለ እና ታሪክም አላት። ከባቢሎን ጀምሮ ሳሚራሚስ የምትባል ሴት አለች፣ ጣዖት ልጅ ያቀፈች። ልጇ ታሙዝ ነው የሚባለው ነገራችን ላይ። እንዲህ አይነትም ታሪክ ብታየው ከዛ ጋር ተያይዞ የመጣ ነገር ነው አሁን እዚህ የደረሰውና ኃይለኛ የመንፈስ አሰራርም አለበት ብለን እናምናለን። እና ይሄንን ስዕል በህፃንነቱ ያየ በምንም ታምር ሲያድግ ኢየሱስ ክርስቶስ ሁሉን ይችላል፣ ኢየሱስ ክርስቶስ እንዲና እንዲያ ማድረግ ይችላል ብሎ ሊያምንና ሊቀበል በጣም ነው የሚከብደው ከዚህ ስዕል የተነሳ ማለት ነው። ምክንያቱም የታቀፈ ልጅ ምንም ማድረግ አይችልም። የታቀፈ ልጅ በእርዳታ ነው የሚኖረው፣ በጡት ነው የሚኖረው። የታቀፈ ልጅ ፕሮቴክሽኑ አንድ ነገር ቢመጣ ያቀፈችው ነች ፕሮቴክት የምታደርገው የምታድነው፣ በነጠላ ሸፈን አድርጋ ማለት እዝል ሽሽግ አድርጋ በጎን ነው። እንዲህ አይነት ኢሜጅ ነው ክርስቶስ ላይ የሚሰራው። ያቀፈችውን ደግሞ ኃያል ነው የሚያደርገው። በሁለት እንደተሳለ ሰይፍ ነው በነገራችን ላይ። እሷን ትልቅ እሱን ትንሽ ነው የሚያደርገው ይሄ ስዕል። ይሄንን ስዕል ተመልክቶ ያደገ ለአፉ ነው እንዴ እኛ ኢየሱስን ነው የምናመልከው ከኢየሱስ ውጭ እኛ ምን አለን ምናምን ይላል እንጂ መጽሐፍ ቅዱስን በስራቸው ይክዱታል ነው የሚለው። ሰነፍ በልቡ አምላክ የለም ይላል ነው የሚለው። በአፉ አይልም እኮ ሰነፍ። በአፉ እግዚአብሔር የለም ኧረ አይወጣውም። በልቡ ነው፣ በልቡ አይታመነውም። ካልታመነው እግዚአብሔር የለም አያደነኝም አይጠብቀኝም ማለት ነው። ስለዚህ ይሄ ቻይልድሁድ ኤክስፒሪየንስ ያልነው ቅድም በልጅነት ሰው አይምሮ ውስጥ የገባው ነገር ቀሪ የህይወት ዘመኑ እስከ 7 ዓመቱ ሰው የገባበት ነገር በ60 ዓመቱም የአመለካከት የሐሳብ ነው የሚገዛው። ለዚህም ነው የዚህ ስዕል ውጤትን ነው አሁን የምንመለከተው። እና እውነት ነው እኔ የሚያስለቅስ ጌታ የሚያስለቅስ አምላክ የለም። ፍቅሩ ሊያስለቅስ ይችላል። ያደረገው ነገር በመስቀል ላይ የሰራው ነገር ሲነሳ ሰው ሊያለቅስ ሊል ይችላል። ግን እዚህ ጋር የኤፌሶኗ አርጤምስ አይነትም ነገር እንመለከታለን። አርጤምስ በጣም ነው የምታስጮህ፣ ስሜታዊ ነው የምታደርገው፣ ተነካች ነው በቃ። እንዴት ተብሎ ሰዎች እንደውም እኮ ከንቲባው ነው መጥቶ ያረጋጋቸው። አረ እኔን ታሳስሩኛላችሁ፣ በቃ ወደየቤት ሂዱ፣ ሁላችንም እናውቃለን፣ ችግር የለም በቃ እሷ ከሰማይ መምጣቷን አምላክ እንደሆነ ደግሞ እማያውቃለን በኤፌሶን በቃ ግቡ፣ እኔ ልክ አስገባዋለሁ ጳውሎስን ምናምን ብሎ እንጂ ሌላ 2 ሰዓትም ሊጨምር ሁሉ ይችላል። እና እንዲህ የሚያንዘረዝር ነገር ማርያም ምን እንደሰራች እንግዲህ መጽሐፍ ቅዱስንም ስናይ ስንመለከት የምንመለከተው ነገር የለም። የሚያንዘረዝር ነገር አልሰራችም። 2 ቦታ በ2 ወንጌሎች በደንብ ተገልጻለች። ዮሐንስ ወንጌል እና ሉቃስ ወንጌል ላይ ከክርስቶስ መወለድ ጋር በተያያዘ ከክርስቶስ እድገት ጋር በተያያዘ ስትወልድ እንደገና ከመውለዷ በፊት ጥሪ ሲደርሳት ከዛ በመካከል ላይ ክርስቶስ ኢየሱስ በሚያደርገው እንቅስቃሴ ለምሳሌ ሉቃስ 2 ላይ በዓል ሊያከብሩ በሄዱ ጊዜ እዛ ጋም ያየነው ነገር አለ። ከዛ በኋላ እንግዲህ ስለ ማርያም ሐዋርያት ሥራ ምናልባት ኢየሱስ በመቃብር ተቀብሮ ሲሞት መስቀል ላይ ሆኖ እና እኋት ልጅሽ እነኋት እናትህ በሚለውን ነገር አይተናል። ከዛ ሐዋርያት ሥራ 1:14 ላይ ነው። ከዛ ምንም የለም። በዋናነት ልናቅ የሚገባን መጽሐፍ ቅዱስ ማወቅ ከሚገባን ነገር ያጎደለብን ነገር የለም። 5 ዋና ዋና ሐዋርያት አሉ። ጳውሎስ አለ፣ ጴጥሮስ አለ፣ ዮሐንስ አለ፣ ወደ ቤቱ ማርያምን የወሰዳት እነ ያዕቆብ። እነዚህ ሁሉ በመልእክቶቻቸው የክርስትናን ዶክትሪን በተከሉበት
አስተምሮን ክርስትና የቤቱ ስርዓት ምን መምሰል እንዳለበት በተከሉበት ባስተማሩበት ሁኔታ የማርያምን ኢምፖርታንስ ቀርቶ ስሟም አንድ ጊዜ ሜንሽን አላደረጉም። እኔ በጣም አዝናለሁ ይህን ስናገር። ኦርቶዶክሶች ካላችሁ አንድ ጊዜም ቢሆን በጳውሎስ መልእክት ላይ ማርያም የሚል ስም ከተጠቀሰ በዮሐንስ መልእክትም ላይ እንደዚሁ በጴጥሮስም መልእክት በያዕቆብ እና በይሁዳ መልእክት አንድ ጊዜም አዕማዶች ናቸው። ልብ በሉ ብዙዎቹ እዚህ ላይ ያሉት አዕማድ ተብለው የሚጠሩ ናቸው። ሜንሽን አላደረጉም። ስለዚህ ማርያም የእሷ ሚሽን አለቀ። ክርስቶስን ወልዶ በማሳደግ ይዞ ወደ ግብጽ በመሄድ በመመለስ ሚሽን አኮምፕሊሽድ። እዛ ጋር ስታለቀስ እናትና ውሃት ተብሎ ለዮሐንስ ተሰጥቷል። አዘርዋይስ ሌላ ነገር እዚህ ጋር ከራሳችን አምጥተን የምንጨማምረው ነገር እንትን አይደለም። በእግዚአብሔር እንታመን፣ በክርስቶስ እንታመን፣ በልጁ በኢየሱስ ክርስቶስ እንታመን ብዬ በጣም እመክራለሁ ወገኖች። ያው እንደተለመደው እንግዲህ ጥያቄ ያላችሁ ክርስቶስን መቀበል ክርስቶስን መከተል የምትፈልጉ ትምህርት የምትከፈልጉ ያው አሉ፣ ነዳጊ ያሉ፣ ቢኒ ያለ፣ ኤርሚ ያለ በውስጥ ታናግሩን አላችሁ። ተባረኩልኝ፣ እወዳችኋለሁ። ተባረክ ልጆዬ። ዴቪድ ኦርቶዶክስ ነው መሰለኝ። ሰላም ነው ዴቭ ዳቪድ? እንዴት ነሽ ሮዚ? ደህና ነሽ? ደህና ነኝ። ጌታ ይባረክ። ኦርቶዶክስ ነካ አይደለ? ጆዬ አውራ። እሺ ዴቪድ ሰላም ይብዛ። እንኳን ደህና መጣ። ርዕሱን አይተዋል፣ ስዕሉንም አይተዋል። እሱ ላይ ነው ዛሬ የአንዲት ልጅን ታሪክ የኤርሚ ቪዲዮ ከፍቶ ያየህ መሰለኝ። ዘምሪ ለእግዚአብሔር ስትባል ወይም ዘምራለሁ ብላ እስቲ ዘምሪ ስትባል እንግዲህ ማርያምን አምና ስለ ማርያም የዘመረችው ነገር አለ። ማርያምን ማምለክ እግዚአብሔርን ማምለክ ወይም ለማርያም መዘመር ለእግዚአብሔር መዘመር ነው ብላ ይሁን ወይስ ሰምተዋል? ከሰማኸው ዩር ኮሜንት ፕሊዝ። ሰማሁት፣ እንሰማዋለን። አመሰግናለሁ። ግን ከዛ በፊት አሁን አንተ ደግሞ በሱ ዙሪያ በቪዲዮ ዙሪያውን ማስመርኩዘህ የተናገርከው ነገር አለ። ኃያል ናት ምናምን ኮሜንት ላይ እየጻፍኩልህ ነበረ። ሁሉም ማድረግ ትችላለች፣ ከእግዚአብሔር በላይ ናት። ልጆች በሕፃንነታቸው እመቤታችንን ስዕል ልጅ ታቅፋ ሲያዩ የሚሳልባቸው ኢሜጅ እሱ ምንም ማድረግ እንደማይችል እሱ ኃያል እንደሆነች ነው በስነ ልቦና ጥናትም እስካሁን ባየሁት ብለሃል። ይህንን ምክርህን እንድቀበል አንዳንድ ጥያቄዎች እንድጠይቅልህ ትፈቅድልኛለህ? ትችላለህ። ኦኬ። በመጀመሪያ ይህን በስነ ልቦና ትምህርት በየትኛው የስነ ልቦና ትምህርት ነው ስለ መለኮት ለሕፃናት ስታስተምር ከስዕሉ አንጻር ጌታችን መጀመሪያ ስታስተምር አንተ ጌታችን ማን እንደሆነ ነግርሃት ነው። እመቤታችን ማን እንደሆነች ነግርሃት ነው። እመቤታችን ከጌታችን በላይ ኃያል መሆኗን ጌታችን ምንም ማድረግ እንደማይችል ሕፃኗ ውስጥ ልትቀርጽ የምትችለው ጥያቄ ሁለት ደግሞ በኦርቶዶክስ አስተምሮ እሷ ኃያል ናት እሱ ግን ምንም ማድረግ አይችልም የሚለውን ከየት እንዳመጣኸው ብታስረዳኝ ደስ ይለኛል። ኦኬ ተባረክ። እንዲህ በጣም በስርዓት በጨዋነት መጠየቅ ደስ ይላል። እንግዲህ በኦርቶዶክስ አስተምሮ በግልጽ ተጽፎ ማርያም ኃያል ናት፣ ኢየሱስ ኃያል አይደለም የሚል ነገር የለም። ቅድም አንድ ያልኩት ነገር ነበረ። ምናልባት እንደው ዳይሬክትሊ አታካረከን ባትለኝ እንግዲህ ሰነፍ በልቡ እግዚአብሔር የለም ይላል መዝሙር ላይ መሰለኝ፣ ወይ መዝሙር ወይ ምሳሌ ላይ ነው። አንዳንድ ነገሮች አሉ ኦርቶዶክሳውያን የሚጠቅሷቸው። እቺ ቤተክርስቲያን እንዲህ አታስተምርም፣ እንዲበሉ አትልም፣ ስረቁ አትልም፣ ዘሙቱ አትልም ይባል ነገር አለ። አትዘሙቱ አለማለት ነው እንጂ ዘሙቱማ እንዲሉ አይጠበቅም። እኔም አላየውም አልሰማውም። ዘሙቱ፣ ስከሩ፣ ጣዖት አምልኩ፣ ለስዕል ስገዱ የሚል አላየሁም። ግን አትስገዱ፣ ይሄ ጣዖት ነው፣ ይሄ እግዚአብሔርን ያሳዝናል፣ ስግደት ለእግዚአብሔር ነው የሚገባው፣ ስግደት ለመላእክት ቢያንስ እስቲ ሲገለጡ ይገለጡና እንይ። ሰው በድንጋጤም በምንም የሚያደርገውን ግን ስዕል ሰርታችሁ አታድርጉ እንላለን እኛ፣ ስዕል ሰርቶ ያደረገ ስለሌለ። ስለዚህ በቃል ደረጃ ማርያም ኃያል ናት የሚል የኦርቶዶክስ አስተምሮ ባይኖርም በተግባር ግን ከተሰየመላት ብዙ ቀናት 16 1 21 የተነሳ ከተሰራላት ታቦት ሰዎች በልባቸው ከሚታመኑባት የተነሳ ያው ሰውም ላይ ከምንመለከተው ማርያምን ከመታመን እመቤቴ ትጠብቅሽ፣ ማርያም ትድረስልሽ፣ ማርያም እንዲትሁንና እንዲያት አድርግልሽ የሚለው ነገር ከክርስቶስ በላይ በማርያም መታመን በምድራችን ላይ እንዳለ አንዳንዶቹም
ማርያም ራሷ ሰው ሁሉ አይደለች ወይ መልአክ ወይ አምላክ ወይ ከፈጣሪም ጋር የምትተካከል ከዛም በላይ የሆነች መሆኑን የሚታሰብበትም ምናልባት በእውቀት ብዙ ያልተገፋበትም ቦታ ገጠርም ክፍለ ሀገርም አካባቢ እንዳለም እንመለከታለን። የማርያምን ትክክለኛ ማንነት አይታወቅም። ኦርቶዶክስ ጥሩ እንትን አላት፣ ጥሩ መዋቅር አላት፣ ታች ድረስ የሚወርድ በንስሐ አባቶች በኩል የመጨረሻ ታች ድረስ ሰው ይደረሳል በእምነቱ አስተምሮ። ግን እነዚህ አስተማሪዎች ምንድን ነው የሚያስተምሩት? ማርያምን በተመለከተ ወይም ሌላ መንፈሳዊ ሲባል ጸበል ከመርጨት ስርዓት ከመፈጸም ፍታት ከመፍታት በላይ ቃሉንም ራሳቸው ተምረው የወጡ እውቀትም ያላቸው ስላይደሉ በዚህ የተነሳ አሁን የምናየው መሬት ላይ ያለውን ዲና የማናረገውን ማርያምን የመታመን ነገር በደንብ እንመለከታለን ብዬ አምናለሁ። ይሄ ስነ ልቦናዊ ነገሩን በተመለከተ ይሄ ክሊር ነው። ቅድም ጠቅሻለሁ። ምናልባት ማንበብ ከፈለግን እንግዲህ ሳይንስና መንፈሳዊን እንዴት አጣመርክ እንዳትለኝ። እንግዲህ ፊዚዮሎጂም ሳይኮሎጂም ምንም ቢሆን ከመንፈሳዊ ነገርም ጋር ተጣምሮ የሚሄድበት ሁኔታ ለሪያሊቲ ስለሆነ እና ምናልባት የምታነብ ከሆነ የነ ኤሪክሰን የነ ሲግመንድ ፍሮይድ የነ ካርል ዩንግ እንትኖችን የቻይልድሁድ ኤክስፒሪየንስ ላይ የተጻፉ ነገሮችን ብትመለከትና ብታነብ ህፃን ልጅ ቢያንስ ከ7 እስከ 8 ቢበዛ እስከ 10 ዓመቱ ድረስ ያየውና የሰማው በ40 በ50 በ60 ዓመቱ እድሜውን ሙሉ የሚገዛው ነገር እንደሆነ ይናገራሉ። ስለዚህም ነው ካቶሊኮች እስከ 7 ዓመቱ አምጣልኝ ካቶሊክ እንዲሆን አረግልሃለሁ ይላሉ። የካቶሊክን አስተምሮ እስከ 7 ዓመቱ ከጋቱት በኋላ ከዛ በኋላ በ40 ዓመቱ ወንጌል ብትነግረው የመመለስ እድሉ እንትን ነው። ሙስሊሞችም ህፃናት ላይ ይሰራሉ። ለዚህ ነው ሲማሩም ምን ብለውም ተመራምረውም አውቀውም አንዳንድ ባለፈው እዚህ በነበረው ጭቅጭቅ ላይ ያሉ ነውሮችን እንኳን አኮሞዴት አያደርጉም እና ህፃን ላይ የሚሰራ ስራ ያው ትልቅ ኢምፓክት አለው ብዬ ነው መናገረው። ከመለስኩልህ አመሰግናለሁ። እኔ የጠየቅኩ ፖይንቱን አላገኘው ይሆናል እንጂ የህፃን እኛም በላይፋችን የምናየው ስለሆነ ህፃን እያለን እያንዳንዷን ነገር ያደረግናት ነገር እስካሁን ድረስ አእምሯችን ላይ እንደሚሳል የግልጽ ነው። እኔ ያን የሳይንሱን ከእንትኑ ጋር ተጣምሮ እንደሚሄድ አይደለም ተቃውሞ። መጀመሪያ አንተ እዚህ ወጣ መድረክ ላይ እዚህ 400 ምናምን ሰዎች ላይ ስትናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻል የምታስተምርበትን ዋናውን አስተምሮ እንዲሁም መሬት ላይ ያለውን ከሚያውቁት አንዳንድ ሰዎችን ከተናገሩት ሳይሆን ከሚያውቁትና አስተምሮ ሆኖ ከተጻፈው ከዶግማዋ ተነስተህ ነው ትንተና መስጠት ያለብህ። ግን አሁን የተናገርከውና ኦርቶዶክስ የምታስተምረው ፈጽሞ አይገናኝም ነው። ልጅን ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያድግ ተቀርጾ ነው የሚያድገው፣ እንደውም ከሌላው በተለየ እንጂ እመቤታችን ኃያል ናት፣ እግዚአብሔር ከእሷ አንጻር ምንም ማድረግ አይችልም፣ በእሷ ይሸፈናል፣ እሷ ናች ሁሉን ነገር የምታደርግ የሚል አንድም ማስረጃ አታመጣም አሁን። እና ያን መናገር ትንሽ ቅር አሰኝቶኛል። ምክንያቱም አሁን አንተም ደግመዋል፣ የተጻፈ ነገር የለም ብለሃል። የተጻፈ ነገር ከሌለ አንተ እዚህ መድረክ ላይ ወጥተህ ኦፊሻል አድርገህ ማውራትህ ያ ትንሽ ቅር ያሰኛል። በተረፈ መሬት ላይ ያለው ነገር አንዳንድ ነገሮች ሊኖሩ ይችላሉ። ለምሳሌ ይሄ በቤተ እምነቱ ያለ ነው። በካቶሊክም ሂድ በእናንተም ሂድ፣ እንደውም በእናንተ ይብሳል በእኛም እና አለ አልፎ አልፎ የመረዳት የመገንዘብ ማለት እነሱ በሚረዱበት መንገድ ሊገልጹት ይችላሉ። ግን ያን አንተ ኦፊሻል አድርገህ እዚህ ያመጣ መናገር እኔ በዛ መሰረት ፕሮቴስታንት አንድ ሰው እና እንደዚህ ብናገር የምነግርህ ነገር ኦፊሻል የተጻፈ ነገር እና ካልቸር የሚባል ነገር አለ። ካልቸር ስለ ባህል የሚለው ሳይሆን ለምሳሌ ኦርጋናይዜሽናል ካልቸር የሚባል ነገር አለ። ይህችን ብቻ ከዚህ እንትኑ ጋር ስለሚያያዝልህ ብዬ ነው። ለምሳሌ አንድ መስሪያ ቤት ስትሄድ 12ቱ የስነ ምግባር ህጎች በዚህ ነው የምንተዳደረው ይለዋል። አገልጋይነት፣ ታማኝነት፣ ቅንነት ምናምን ይልሃል። ወይራስ ግን ስትሄድ 50 ሺህ ብር ጉቦ ካላመጣ አንሰራም ይለዋል። ሌብነት ካልቸር ሆኗል። እዛ ጋር ግን የተጻፈው ኦፊሻል እንትኑ ኦፊሻሊ ኮሚኒኬት ያደረጉት 12ቱ የስነ ምግባር እንትኖች ነው የሚገዙን። የትኛውን ነው አንተ የምትገዛው? ወጥተህ አይ እነሱ እኮ የስነ ምግባር እንትን ስለለጠፉ አይሰርቁም ነው የምትለው። አሁን ብዙ መስሪያ ቤቶች ሜንሽን ማድረግ አልፈልግም ግን አሉ አሁን ኢትዮጵያ ውስጥ
እነዛ መስሪያ ቤቶች ግን ሙስና ካልቸር የሆነባቸው ገንዘብ ካልሰጠም ማታልፍባቸው አሉ። ስለዚህ እነዛ መስሪያ ቤቶች የሚጠየቁት የምናስበው ኦርጋናይዜሽናል ካልቸር የሚባል የሌብነት ካልቸር ዴቨሎፕ አድርጎ ለብዙ ዓመት አሁን ያለበት ደረጃ ደርሷል። እነሱ ሌቦች ናቸው፣ እንትኖች ሞሳኞች ያለ ብር ነው የምትለው ቤተክርስቲያናም እንደዚህ አይነት ነገር አላት። የምታሳይህ የተጻፈ ነገር አለ፣ መሬት ላይ ያለው ነገር ሌላ ነው። እኔ አንዳንድ ጊዜ እቺን ቤተክርስቲያን በምን መስላታለሁ? እዚህ አንደኛ ሳሙኤል 1 እና 2 ላይ ኤሊ አለ። ኤሊ መንፈሳዊ ነገርም አለው። አንዳንድ ጊዜ ሐና ስትመጣ ያው ይቆጣልም፣ ስካርሽ ካንቺ ይለፍ ይላል። ሴንስ አያደርግም። አንዳንዴ ደግሞ ሴንስ ያደርግና እንደ ትንቢት ነገር ለመናገር ይሞክራል። አገልጋይ ነኝ ብሏል፣ ፈዟል፣ ደንዝዟል። ልጆች አሉት። ልጆቹ ምንድን ነው የሚሰሩት? አፍኒንና ፊንሐስ 2 ትልልቅ ኃጢአትን ይሰራሉ። አንደኛ ለአገልግሎት የሚመጡ ሴቶች ጋር ይተኛሉ። ሁለተኛ ቁርባንን ይንቃሉ። ከመስዋዕቱ በፊት እያወጡ ይበላሉ። ከእግዚአብሔር ይልቅ ልጆቹን አከበረ ይላል መጽሐፍ ቅዱስ። አንደኛ ሱፐርቫይዝ አያደርግም ልጆቹ ምን እንደሚሰሩ። ሁለተኛ እነሱ መናገር ፈርቷል። ስለዚህ እቺ ቤተክርስቲያን እንዲህ አይነት አላት። አንደኛ የመፍዘዝ የመደንዘዝ ነገር አላት። ከእድሜ ብዛትም ሊሆን ይችላል፣ ካለመታደስ ብዛትም ሊሆን ይችላል። ፈዛ ደንዝዛለች። ልጆቿ የሚሰሩትን ነገር አታይም፣ ማየትም አትፈልግም። ብታይም ይሄ ሞራል የሆነው ነገር ላይ ቁጥጥርና አስተምሮማዊ ነገር ላይ ቁጥጥርና ሱፐርቪዥን የላትም። እንደፈለጉ ያደርጋሉ። እንዴ እቺ ቤተክርስቲያን እኮ ዘሙቱ፣ ስከሩ፣ እንትን በሉ፣ ጣዖት አምልኮ አትልም ትላለች። ግን አጠገቧ ጓሮዋ የእንትን ቢዝነስ ተከፍቶ የጥንቆላ የእሷ ልጆች ጸበል እያዘዙ የእሷ ልጆች ጠንቋይ ሆነው ታቦት እያወጡ ምን ሲሉ እንዳላየ ታልፋለች። ባላየ እንደሚሉት የአራዳ ልጆች ከዝሙታቸው ከምናቸው እንዲቆጠቡ ሳይሆን ጸበል ተረጭቶ ነው የሚወጣው። ቅድም እንዳልኩት ስትራክቸሯ ጥሩ ነው። ጥሩ ስትራክቸር አላት። እታች ድረስ ትወርዳለች። ልጆቿን ኮሚኒኬት ታደርጋለች በንስሐ አባት በኩል። ግን እነዛ ንስሐ አባቶች ምንድን ነው የሚያደርጉት? መጽሐፍ ቅዱስን ያውቃሉ ወይ? የእግዚአብሔርን ቃል ያስተምራሉ ወይ? ሰዎች ከኃጢአት እንዲመለሱ ነው የሚያደርጉት ወይስ ጠበል ረጭተው ቀድሰው ነው የሚሄዱት ሲባል ያው የምናውቀው ነገር ነው። ትክክለኛ መረዳት ካለመኖሩ የተነሳ የንስሐ ልጆቿቸው እንኳን የንስሐ አባቶቹ በሮብ ስጋ ሲበሉና እንደገና ደግሞ ፔንሲዮን ከጋለሞታ ጋር ሲገቡ ቢመለከቱ ትልቅ ኃጢአት አድርገው የሚያዩት በስማም እንዴት በሮቡ ስጋ ትበላለህ? በልና ቄደር ተረጭ ወይም ተጠመቅ ነው የሚሉት እንጂ ዝሙት ማድረግ ከትምህርቱ ካስተምሮቷ ከፎሎ አፖ የተነሳ ፌድ ያደረገ ክርስቶስ በስራችን ላይ በስጋችን ላይ በምናደርገው ኃጢአት እንደማይፈርድ ተደርጎ የሚወሰድበት ሁኔታ አለ። ስለዚህ ቀደም እንዳልኩት የተጻፈውን ነገር አትንገረን፣ መሬት ላይ ያለውን ነገር እናውራ። መሬት ላይ ያለው ካልቸር እንደዛ ከሆነ አሁን ምን መሰለ የራሳችን ምልከታ እናስቀምጣለን በሚለው ነው እንጂ ያልተጻፈ ካነበብንማ እኔ ደግሞ ከሀስከፐ ፓስተሮቻችሁ ፕሮፌት ብለው የሚቀርቡትን እንዳለ መዝዤ ላመጣልህ ነው። አሁን እንደዚህ ከሆነ የራሳችን ተዳርቀን ሳንማማር ነው የምንወጣው። አሁን ያን አይደለም። ሰውም ያውቃል። አሁን ነቅቷል። እያንዳንዱ ሰው ይመረምራል፣ ያነባል። አእምሮ የተቀበለለትን ከመጽሐፍ ጋር መሳክሮ ነው የሚከተልህ እንጂ እኔ ያወራሁትን ልክ ነው አንተ ያወራው ደግሞ ልክ ነው ብሎ ዝም ብሎ አይሄድም። አሁን ዘመኑ ትንሽ ከፍ ስላለ ማለት ነው። ምንድነው አሁን በተጻፈው ቅድም መጀመሪያ ያልካትን ደጋግማቸውም ስለምታወሩ ኤርሚም ስለሚያወራው በዚህ ጉዳይ እመቤታችን የአምላክ እናት ናት፣ እናውቃለን። ያ መጽሐፍ ቅዱስ ላይ አልተጻፈም፣ አንድም ቦታ ላይ ስለ እመቤታችን አልተጻፈም፣ ጳውሎስም አልጻፈም ብላችኋል። አሁን እኔ ጳውሎስም አይጻፈው፣ በእኔ እምነት ማንም አይጻፈው፣ እመቤታችን የጌታችን እናት ስለመሆኗ ብቻ አከብራታለሁ፣ እወዳታለሁ። በቃ አለቀ። ሌላ አፕሩቫል አያስፈልገኝም። ጳውሎስም መጻፍ አያስፈልገውም፣ ማንም መጻፍ አያስፈልገውም። የጌታችን እናት ስለሆነች ብቻ አከብራታለሁ። ከዛ ውጭ ደግሞ ሐናን ታከብራታለህ? የጌታችን አያት ስለሆነች ሐናን የማርያምን እኮ አንዴ ታከብራታለህ? እሷን ለምንድን ነው የማላከብራት? ሐናን አያቀኝስ አከብራቸዋለሁ በክብራቸው መጠን፣ ማክበር ባለብኝ መጠን። አሁን በሰው ልክ እናከብራለን። ማርያምም እናከብራታለን። እናንተማ አታከብሩም። እያየን አይደል እንዴ ማነች እሷ ምናምን እያላችሁ እንዴ? እየሰማሁ እኮ ነው። ቅድም
አወራርህ አነጋገር አሁን እውነቱን እንነጋገር ብዬ ነው። ወንድማችን ዳዊት ቆጆም ጋር እንጨርስ። ኤርሚ አንዴ ይቅርታ፣ ቅድም የተናገረውን አንዴ መልስ ይስጠኝና እና ደጋግማችሁም ስለምትናገሩ እሷ ኃያል ናት፣ ሁሉም ማድረግ ትችላለች፣ እግዚአብሔር ግን ተሸፍኗል፣ ማድረግ አይችልም፣ ከህፃን ጀምሮ ነው ይህን የሚቀርጹት ያልከውን በማስረጃ ስጠኝና እንቀጥል። ያው በማስረጃ እኔ ልስጠየም አንተ የተጻፈ ነው የፈለግከው አይደል? የተጻፈውን ጭምር እኔ እሰጥሃለሁ። የተጻፈ እርቢ አንተ ስጨርስ እኔም የቪዲዮ ማስረጃ አለኝ። እኔ ቪዲዮ ላሳየው። ይሄ እንግዲህ በቤተክርስቲያኒቱ መድረክ ላይ አውደ ምሕረት ላይ ተቆሞ ማርያም ከእግዚአብሔር በላይ፣ እግዚአብሔር ግን ከእሷ በታች፣ ስላሴ ከእሷ በታች፣ ክርስቶስ ከእሷ በታች፣ ማርያም ግን ከሁሉ በላይ መሆኗን የቤተክርስቲያኒቱ ዲያቆን ካህናቱ ባሉበት ህዝቡ በእልልታ ካህናቱ በጭብጨባ ያጀቡበትን ቪዲዮ ሰማው። ማርያምን ካላወቁ መሰረቱ ተራግቷል። ማርያም ከሌለች ጌታ የለም። ጌታ ከሌለ ደግሞ ስላሴነት የለም። ስላሴነት ከሌለ ደግሞ እግዚአብሔር የለም። እግዚአብሔር ከሌለ ደግሞ ዓለምን የለም። ስለዚህ ዓለም የምትድነው በወላዲተ አምላክ ምልጃ በጌታ ቸርነት። እንግዲህ ዲያቆን ሕዝቅያስ ማለት ማርያም ከሌለች ኢየሱስ ምን ትላለህ ወንድማችን? ምን ትላለህ በዚህ ጉዳይ? አንተ በተረዳኸው መንገድ ገብቶኛል ያመጣኸው ቪዲዮ። በእርግጥ ቪዲዮ እውነት ቤተክርስቲያኒቱ ምን አለች በዚህ ጉዳይ ተረድቻለሁ። ሙሉ ቪዲዮውን ተረድቻለሁ። ከዚህ በፊትም የሆነ ጳጳስ አንስተውት ስለነበር በዚህ ዙሪያ ልንገርህ መልሴን ማለት ነው። የእኔን ምልከታ ነው ያንተ ምልከታ አይደለም። የቤተክርስቲያኑንም ነገረን የቤተክርስቲያኒቱንም የአንተን ምልከታ እነግርሃለሁ። እዚህ ሰውዬ ላይ ያልኩህ ከቪዲዮ አንጻር ነው። ከቪዲዮ አንጻር አንተ በተረዳው መንገድ አይደል የተረጎምከው? ኧረ እኔ ምንም አልተረጎምኩም። የቪዲዮ ከፍቼ ለእኔ ምን አልኩኝ? ከቪዲዮ አንጻር ምልከታ አይደለም። ቆይ እኔ ምልከታዬን አላስቀመጥኩም። ቪዲዮ ከፈትኩልህ። አንተ ምን ትላለህ? ቤተክርስቲያኒቱ ምን አለች ነው ምን ማለት ነው? አዳምጠኛ ኤርሚ፣ አንተ ምን ትላለህ ስትለኝ የኔን ከቪዲዮ የተረዳሁትን አይደል የምነግርህ በእኔ ጭንቅላት ልክ። ቤተክርስቲያኒቱ ምን አለች በዚህ ጉዳይ ላይ? ያን ነው የምልህ። ከቪዲዮ አንጻር ቤተክርስቲያኒቱ እዚህ ቪዲዮ ላይ ምን አለች? ቤተክርስቲያኒቱን ይወክላሉ፣ የሱ አስተምሮቱን ዶግማውን ይወክላሉ የሚለውን ነው የምነግርህ አይደል? ቀጥል። ያው ካህናቱ አገልጋዮቹ ቤተክርስቲያን መድረክ ላይ ነው የተገኛችሁት። ማርያም ከስላሴ በላይ ሆና ማለት ነው። ሰማነው እኮ ቀጥል። አይ ቤተክርስቲያን ይወክላሉ፣ ካህናት ናቸው። ልክ ነህ። ግን ካህናት ስለሆኑ በሙሉ የተናገሩት ልክ ነው፣ ይወክላሉ ካልክ ደግሞ የእናንተ ፕሮፌቶች በሙሉ እናንተን ይወክላሉ ማለት አይደለም። ብራዘር እኛ ጋር ምንም የምናንቆለጳጵሰው ነገር የለም። የእኛን በቪዲዮ እንደዚህ ታሳየን፣ በኋላ እኛ እንነግራለን። ቀጥታ አመጣላለሁ። ግን እግዚአብሔርን ከሰው በታች የምታመጣው እግዚአብሔርን ከሰው በታች አድርጎ ሰው ግን አይደለም የምን ከሰው በታች ጭፈራ ሁሉ ነው እንጂ ጭፈራውን አሳያለሁ። እኔም አንተም ታመጣለህ፣ እኔም አሳያለሁ ጭፈራውን። እኔ ግን አሁን ጭፈራ አድመጣኝ ዴቪድ። አሁን እያወራሁ ያለሁት ማርያም ከስላሴ በላይ ከፈጣሪ በላይ ሆና ስላሴን አሳንሳ ማርያምን የምታመልክ ያንተው መንፈሳዊ ግልሙትና ውስጥ ያለችው ኦርቶዶክስ ናት። ታዲያስ አሁን ከተናገርከው አመለክናት የሚለውን አሳየኝ ከዚህ ከቪዲዮ። አሁን ምን ማለት ነው? ይሄንን መልስ በመጀመር ከዛ አምልኮን ደግሞ በየቅድመ ተከተሉ አስቀምጥልሃለሁ፣ እንዴት እንደምታመልኳት ማለት አስቀምጥልኝ። ይሄንን መልስ። በዚህ ጉዳይ ላይ ምን ትላለህ አንተ? ቤተክርስቲያኒቱ ምን አለች? አሁን ቀድሞ ወንድሜ ጆንን አምጣ የተጻፈ አምጣ ስትል ነበር አይደል? እኔ ከቪዲዮ ልጀምርልህ። እንደማመጥ ብራዘር። አሁን ቪዲዮን አሳየው፣ ከዛ ዳጌም ቪዲዮ ያሳይህና ከዛ ደግሞ የተጻፈ አሳያለሁ። ከዛ ደግሞ እንዴት እንደምታመልኳት አሳየኛለህ። እንዴት እንደምታመልኳት ከመጽሐፍቶቻችሁ አሳያለሁ። አዳምጠኝ። ጠየቅኝ አይደል? ለኤርሚ መልስ። አሁን እዚህ ሀሳብ ላይ እዚህ ቪዲዮ ላይ መልስ። ምንድን ነው ያላት? አንተ የምትፈልገውን ተናግረህ ነው እንዴ እኔን እንትን የምትለኝ? አንተ ምንድነው የምትለው? ቤተክርስቲያኒቱ ምንድነው ያለችው? ተናገር። ያልኩት ቪዲዮ ማስረጃ ሳይሆን የተጻፈ ማስረጃ ነው ያልኩት። እኔ የተጻፈ ማሳያለሁ አልኩ። ከቪዲዮ ጀመርኩልህ። የተጻፈ አሳያለሁ። ኤርሚያስ አበበ ጋር ነው የመጣው ብራዘር። እሺ አዳምጠኝ። አሁን ቪዲዮ ላይ መልስ። ቪዲዮ ላይ ዲያቆኑ እጅ ከፍንጅ ተይዛችኋል። እጅ ከፍንጅ የኦርቶዶክስ ድፍረት፣ የኦርቶዶክስ ሰማይ ጠቀስ፣ የኦርቶዶክስ ትዕቢት። አድምጠኝ። የኦርቶዶክስ ትዕቢት፣ የኦርቶዶክስ ድፍረት፣ በእግዚአብሔር ላይ ያላችሁ ንቀት
በሱ ላይ ምራቃችሁን ጢቅ ያላችሁበትን ትውልድ ፊት ተገልጧል። አሁን በዚህ ጉዳይ ላይ ሲመልስ የቤተክርስቲያኒቱ ዲያቆኑ በነገረ ድህነት ማን እንደሚንቅ ማን እንትን እንደሚልማ እናውቃለን። አድመጠኝ። አሁን የተጠየቀው መልስ ለምን እዛም ትረግጣለህ? የተጠየቀው መልስና አንተ እኮ ነህ ብዙ የምታወራ። እኔ ልመልስ እንዲሰማ ይኸው ሰጠው ሚዩት አድርጌያለሁ። ሀሳቡ ላይ አውራ። ዝም ለምን አትልም ታዲያ? ይኸው ዝም ብያለሁ። ጎሄድ እኮ ዝም በልና እዛ ልቀጥል። ጎሄድ አሁን ምንድን ነው? ባለፈውም የሆኑ ጳጳስ እንደዚህ ያወርተዋል በዚህ ጉዳይ። ዲያቆኑ ላይ ወንድሜ ዲያቆኑ ላይ አሁን ዲያቆን ሕዝቅያስ የተናገረበት ላይ አውራ። ከዛ የኛ የጳጳሱን ካመጣን በኋላ እናመጣለን። አሁን እዚህ የዲያቆኑን አውራ። የዲያቆን ሕዝቅያስን አውራ። 30 ደቂቃ ቁጭ ብለን ሰምተናል። ተወያዩ ግቡ ብላችሁ 30 ደቂቃ ቁጭ ብለን ካልሆነ ታች ውረድ። እንዲሁ እንደ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስትንከራተቱ ትኖራላችሁ እንጂ ለምትጠይቁ ጥያቄ መልስ የማትሰጡ ሚስኪኖች እኮ። ታዲያ እኔ ዲያቆኑ ላይ ቪዲዮ ከፍቼ ስጠይቅ ጳጳሱ እንዲህ ብለዋል፣ መሐመድ እንዲህ ብሏል አትበለኝ። እኔ የጠየቅኩ ዲያቆኑ ላይ ይሄን መልስ። ያው እሱም አንዱ አገልጋያችሁ ስለሆነ ማለት ነው። ይሄን መልስ ነው መጀመሪያ። ከዛ ጳጳሱ ጋር ትሄዳለህ። ስትሄድ እኔ ስለ የጳጳሱን ቪዲዮ አይደለም የከፈትኩልህ፣ የዲያቆኑን ቪዲዮ ነው የከፈትኩልህ። እኔ ስለ ዲያቆኑ እየጠየቁ ጳጳሱ እንዲህ ብለዋል፣ አክስቴ እንዲህ ብለዋል፣ መሐመድ እንዲህ ብለዋል አትበለኝ። አንተ ስርዓት የተጠየቀውን ጥያቄ መልስ። ያው ደቂቃ ሰጥቻለሁ። ተወድ ቪዲዮ ያለው እመቤታችንን ሳያውቁ እመቤታችንን ማንን ወልዳለች? ክርስቶስን። ክርስቶስ ወደዚህ ዓለም መጥቷል። አዳምጠኝ። አይልም። ኧረ አዳምጠኝ እስኪ። የኔ ምልከታ አይልም። ልተነትንልህ አይደለ? አይልም። አንተ አይደለም የምትተነተነው፣ እሱ ተንትኖ ተናግሯል። ካህናቱ አጨብጭበዋል። አይልም። እንደዛ አይልም። እና ምን ነገር ነው የፈለገው? መልሼ ላሰማ እሺ ማርያምን ካላወቁ መሰረቱ ተናክቷል ነው ያለው። ከዚህ ጀምረህ ተናገርልኝ። ማርያም ከሌለች ስላሴነት የለም፣ ስላሴነት ከሌለ አድምጠኝ። ዲያቆኑ ባለው መሰረት ሚዩት አድርጌያለሁ። ዋይ አትበልብኝ። ቅድም ወንድሜ ዮሐንስን የተጻፈ መረጃ አምጣ ብለህ ስትል ነበር። የተጻፈውን ቶሎ እንዳሳይህ ለዚህ ቪዲዮ መልስ ስጠኝ። በመጀመሪያ እግዚአብሔርን አሳንሳችሁ ስላሴን አፈር ደች አስግጠህ ቆሻሻ ውስጥ ጨምረህ ፍጡርን ያነገስክበትን ይህን ቪዲዮ በመጀመሪያ ተናገር እንጂ ይሄን በመጀመሪያ እዚህ ሀሳብ ላይ ምን ነው? ቅድም ለያዥ ለገራሽ ስትላ ነበር። አንጡ መረጃ ስትላ ነበር። ወደ ጽሁፉ እንዴት ወንድሜ እኔን 18 ጊዜ ስሜን ስለጠራው አይደለም። ሀሳቡ ላይ አውራ። ሀሳቡ ላይ እባክህ ዲያቆን ሕዝቅያስ በተናገረው ላይ ሀሳቡ ላይ አውራ። የተጻፈ አምጣ ስትለው ነበር። እኔ እኮ ከፈለግ በአርጊውመንት ከሄድ የተጻፈ አምጣ ማለት ይችላሉ። ቪዲዮን ትቼ ሚዩት አድርጌ ያለው የዚህ ቪዲዮ ላይ አውራና ከዛ የተጻፈውን አመጣለሁ። እኔ አውራ እዚህ ላይ በመጀመሪያ እኮ ቪዲዮን አላስወራም እኮ ሳወራ እኮ ቀጥል። ሌላ ታውራ ጳጳሱ ምናምን ብላት በዚህ ላይ አውራ አልኩኝ። ሁለተኛ ሳወራ ጳጳስ አልኩ እኮ። ስለዚህ አሁን ደግሞ እንደገና ደግሞ ልክ እሱ ላይ አውራ ብዬ ስልህ ማርያም ወልደዋለች ምናምን ነገር አሁን ትልቁም ነገር ብላችሁ ማለት ነው። እኛ እሱን አጣን። ማርያም ክርስቶስን እንደወለደችው እንድትነግረን አይደለም። እሱን እኛ መቼ ጠፋን? እዚህ ጋር ማርያም ከሌለች እግዚአብሔርን ነው የምልህ ኤርሚ። አንተ ምንም በቃ እኔ ከሰማህ ትለወጣለህ። አዳምጠኝ አንተ ራሱ። እሺ ሚዩት አድርጌያለሁ። ማርያም ከሌለች መሰረቱ ተናክቷል። ማርያም ከሌለች ስላሴነት የለም፣ ስላሴነት ከሌለ ጌታ የለም ብሎ ያለው ላይ ተናገር። ይኸው እዚህ ላይ ተናገር። ማርያም ክርስቶስን ወልደዋለች አትበለን። እኛ እሱ መቼ ጠፋን? እና ምኑ እንዳስረዳን የፈለገው እዚህ የተናገረው ማርያምን ካላወቁ መሰረቱ ተናክቷል ብሎ የሚለው ማርያም የሁሉ መሰረት ናት። ማርያም ከሌለች ስላሴነት የለም፣ ስላሴ ከሌለ ጌታ የለም፣ ጌታ ከሌለ ክርስቶስ የለም ብሎ ያለውን እሱ ላይ ተናገር። እና እሱ ጋር እያወራሁ አይደል? ምን አወራሁ? ሌላ እናቱ ነች አትበለኛ። እናቱ መቼ ጠፋኝ ነኝ እንዴ? ምን ማለት ነው? ማርያም ከሌለች ክርስቶስ የለም ማለት ራስህ መልስ እንጂ። ያው የራስህ የሚቀባጥረው ዲያቆንና እነዚህ ግብዝ የሆኑ ቄሶች እዚህ የሚያጨበጭቡትን ነው መናገር ያለብህ። አንተ ስትቀባጥር አይደል እንዴ? በአንተ አርጊውመንት ፎልስ ፋላሲ ሰርተህ እታች ውረድ። በቃ ይሄን ያህል ነው። ጩኸት መጮህ ልማዳችሁ ነው። ጩኸት እዚህ ላይ ተናገር ብዬ ስለው ጳጳሱ ምናምን ጳጳሱን አልጠራውም። እኔ ቪዲዮን የከፈትኩትኝ ጳጳሱ
እንትኑ ቆሞሱ ምናምን ብለ አልጠየቅንም። የጠየቅነው ዲያቆን ሕዝቅያስ የተናገረው ላይ ካህናቱ ያጨበጨቡት ላይ ህዝቡ ልል ያለው ላይ ስላሴ እታች ማርያም ከላይ ጌታ እታች ማርያም ከላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ድብና አድርጋችሁ እኮ ነው ማርያምን የምታመልኳት። እግዚአብሔርን የእሷን ያህል አታመልኩትም። ይኸው እጅ ከፍንጅ ቪዲዮ የተጻፈውን ደግሞ ሳሳይህ ሱሬውን አውልቀህ ኮትን አውልቀህ ትሸሻለህ ማለት ነው። ሳሳይህ ማለት ነው። ቀጥሎ አሁን ቅድም ጆ ሲያወራ የተጻፈ አሳየኝ እንደዚህ ቢሎ የሚል ነገር የለንም በቡና ወሬ ምናምን ነገር ብሎ አለ። ይኸው ተናገር የተናገረው ላይ ብዬ አልኩት። ቤተክርስቲያኒቱ ምን አለች በዚህ ሰውዬ ጉዳይ? በዚህ ትምህርት ጉዳይ ምን አለች? ምን አለች? ምንም። ህዝቡ ምን አላችሁ? ምንም። ለምን እናንተ ቤት ማርያም ስለ እግዚአብሔር ይመስገን። እኔም ያው ሀሳቤን ባካፍል ደስ ይለኛል። ከየት ቤተ እምነት ነው? አቤት ይሰማኛል። አይሰማም? ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። ከኦርቶዶክስ። እሺ እንኳን ደህና መጣ። ኔትወርክ ቀይ ነው። ኦርቶዶክስ እንኳን ደህና ቆያችሁኝ። እሺ ኔትወርክ ትንሽ ያስቸግራል። ኔትወርክ ጥሩ አይደለም። ስለዚህ ያው አሁን በቃ ኔትወርክ አስተካክለው ብራዘር፣ ኔትወርክ አስተካክለን ኔትወርክን ሲስተካከል ታወራለህ። እሺ እንግዲህ ይታያቸው ወንድሞች እናቶች፣ ስትጠየቁ አትበልጹ። ቀጥታ ሀሳቡ ላይ አያወሩ። አላልም ብለው ይላሉ። መጽሐፍ ላይ የሌለ በቪዲዮ የምታሳዩን ነገር የለም ይላሉ። በቪዲዮ ስናሳያቸው ቪዲዮ ላይ አያወሩ። በመጽሐፍ ስናሳያቸው ምን አገባችሁ በእኛ መጽሐፍቶች ብለው ይላሉ። እሺ እርሜ በቴዲ አማርኛ ከልጅነታቸው ጀምሮ የአእምሮ ጥበት እየተሰራባቸው እንዴት ኦርቶዶክሶች እንዳደጉ ነው እንግዲህ ቅድም ልጅቷ ላይ ያየ ነው። እግዚአብሔርን አመስግኝ ስላት ማርያም እያለች ያው መዘመሯን ቀጠለች። እግዚአብሔር እዛ ቤት ማርያም ነው፣ ማርያም እግዚአብሔር ነች። እስኪ ቴዲ ፔጅ ላይ ያገኘሁትን ይህን ቪዲዮ ላሰማችሁና እንዴት ከልጅነታቸው በጠቅላላ አእምሯቸው እየታጠበ እንዳደጉ ከዛ በኋላ ወደ ጆኒ ብንመለስ ጥሩ ጆኒ ይዞ ነበርና ወደ ጆኒ ብንመለስ ደስ ይለኛል። ኤርምዬ የአሁን ወንድም ምንም ሊያስወራህን ፈቃደኛ ስላልሆነ ጊዜ እንዳናባክን ነው። ራሴን በትልቁ አርግልኝ ኤርምዬ። እሺ እቺን ቪዲዮ ብቻ ቪዲዮ ማሰማው ከዛ ትቀጥላላችሁ። እንዴት ከልጅነታቸው እንዴት እንዳደጉ ተመልከቱ። ኦርቶዶክሳውያን አንተ አርገኝ ትልቁ ቴንክ ዩ ኤርሚ። በጣም አጭር ደቂቃ ነች። እናንተው ትቀጥላላችሁ። ጊዜ አልወስድባችሁም። ስሙት ይህን ቪዲዮ። ቴንክ ዩ ቴዲ እውነት አርነት ያወጣል። በጣም ፔጁን ገብታችሁ ቼክ አድርጎት። በጣም የሚገርሙ መረጃዎች ነው ያገኙ ያለሁት እዛ ላይ። ተባረክ ቴዲዬ። ተመልከቱት። እንግዲህ እንደዚህ ነው ያደጉት ኦርቶዶክሶች ከልጅነታቸው። በምጥ የተያዘችን ሴት ወይም ደግሞ ነፍሰ ጡሪቱ ጭንቅ አማላጅቷ እመቤቴ ማርያም ትቅረብሽ ይሏታል።
ምጡ አንድ ጊዜ ይሰማል። በምጥ የተያዘችን ሴት የሚለው በቃ ስሙት፣ አላቋረጣችሁ። በምጥ የተያዘችን ሴት እንግዲህ ሁሉን ነገር ለማርያም ሲሸልሙና እዛ ቤት እግዚአብሔር የሚባለው ነገር ሳት ብሏቸው የሚጠሩት ጉዳይ አይደለም። አያስፈልግም። እግዚአብሔር ማርያም ስላለች ለምን ይጠራል? እግዚአብሔር ሁሉን ፕሮቫይድ ታደርጋለች። ማርያም እነሱ ቤት ለሁሉ ነገር ትጠራለች፣ ትደርሳለች፣ ታማልዳለች፣ ከምጥ ታወጣለች፣ ትምራለች። ምንድነው የማታደርገው እሷ? እዛ ቤት ለእግዚአብሔር ዘምር ሲባል ሰው ማርያም ብሎ ነው የሚጀምረው። ኦኬ አላወራም ከዚህ በኋላ ሙሉ ቪዲዮ ስሙት። በምጥ የተያዘችን ሴት ወይም ደግሞ ነፍሰ ጡሪቱን ጭንቅ አማላጅቷ እመቤቴ ማርያም ትቅረብሽ ይሏታል። ምጡ እየተፋፈመ ሲመጣ ማርያም ማርያም ብለው ይማጸናሉ። ከዚያም ልጁ ሲወለድ የማርያም አራስ ተብላ ትጠራለች። የመጣ የሄደው እንኳን ማርያም ማረችሽ፣ እንኳን ማርያም ሁለት አደረገችሽ ይሏታል። ሌላውም ደግሞ ሊጎበኝ የሚመጣው የማርያም አራስ ጠይቄ ልምጣ ብሎ ሲናገር ይሰማል። የመጣው ሁሉ ደግሞ ተመልሶ ሲወጣ ማርያም በሽልም ታውጣሽ፣ ማርያም ጭንሽን ታሙቀው ሲል ይሰማል። እንዲህ ሸል አድርጋችሁ እንደምትሰሙት አይደለም። የቃላቱ ድግግሞሽ ምን ሊሰራ እንደሚችል ማሰብ መገመት ትችላላችሁ። ይሄ ብቻ አይደለም። አንዳንድ ጊዜ በተፈጥሮ ግርዝ ነው ተብሎ የሚታመን ሰው ሲገኝ የማርያም ግርዝ ሲባል ሰምታችኋል ብዬ አስባል። በተፈጥሮ ሁላችንም ቆዳ ላይ ጥቁር ነጥብ ይገኛል ይታያልና እሱን ማርያም ስመው ነው ተብሎ ሲባል ሰምታችኋል ብዬ አስባለሁ። በሁሉም ክርስትና በሚነሱ ሰዎች ስም ጋር ተያይዞ የማርያም ስም መስት ነው። ወለተ ማርያም፣ አመተ ማርያም፣ ገብረ ማርያም፣ ኃይለ ማርያም የተባለ የማርያም ስም ተያይዞ ይወጣል። መንገድ እየሄዳችሁ የተጠራችሁ መስሏችሁ ዞር ስትሉ ማንም ከሌለ በዛው በተጠራችሁበት አቅጣጫ ፊታችሁ ሳይመለስ ጮክ ብላችሁ የማርያም ብጤል እየፈጨው ነው የምትሉትን ነገር ታስታውሱታላችሁ። ከዚህ ሌላ አንድ ሰው ቁጭ ብሎ ስራውን እየሰራ ሌላ የቆመ ሰው እቃ እንዲያቀብላችሁ ከፈለጋችሁ ምንድነው የምትሉት? ማርያም ትቆምልህ፣ እሷን እቃ ቀብለኝ በቆመህ አይደለም የሚባለው። አባ ጨጓሬ ስሙ ሌላኛውን ስሙ ታውቁታላችሁ? የማርያም ጠላት ወገበ ቀጭን የሆነችው በራሪ ተርብስ ምን እንደምትባል ታስታውሳላችሁ? የማርያም ፈረስ። በህልማችሁ ቀይ ሴት ካየች ማነች? ማርያም። ጠየም ካለች ኪዳነ ምሕረት፣ ጠቆር ካለች ሀና ማርያም። ህፃን ልጅ ብቻውን እየተጫወተ ሲስቅ ወይ ማርያም እያጫወተችው ነው እኮ። በምጥ የተያዘች ኤርሚ ይህን ይመስላል እንግዲህ። በዚህ ሁኔታ ያደገ ህፃን ልጅ ምን ሲል ነው እግዚአብሔርን የሚጠራው? ምን ሲል ነው ስለ እግዚአብሔር መዝሙር የሚያውቀው? በሁሉ ጉዳይ ማርያም ነች። ማርያም ማርያም ማርያም። ቀጥሎ ኤርሚ እያመሰግናለሁ። አንተ በትልቁ ኦኬ ዳጊ ቴንኪው ተባረክ። አዎ የሰውነታችን ላይ ራሱ ብላክ የሆነ ዶት ነገር ማርክ ነገር አለ አይደል? እንደ በርዝ ማርክ አይነት ነገር እሱን እንኳን ሰውነታችን ላይ እኮ ሲገኝ ማርያም የሳመችህ ነው ብሎ የሚለው አጥቁራ ነው የምጥልህ። ቢኒያምን ወጣዋለች እያልከኝ ነው? ቢኒ የለም ችግር የለም አይሰማም። እና ኧረ በጣም አለው ለዚህ ነገርማ እሰማለሁ። ባይዘው ወይ ቢኒ ያንተ ጠይም የሆንከው ማርያም ወጣ ነው ወጣ ተፍታይ ነው። ከዛ እዚህ ጋር ደግሞ ጥቁር አለ። ስማ ሰማይቶች ጌታ ይወላችሁ። በቃ የማይባል ነገር የለም። እና ቅድም ዘግይታችሁ ለመጣችሁ ሰዎች አሁን ዳጊ ያለውም ላይ ወንድሞች የምትናገሩበት ከታች ጆሲ የሚባለው ወንድም ከየት ቤተ እምነት ነው? ይቅርታ ጆሲ ደግመ ከላክ እኔ ገስት ልካችሁ ተቀብያችሁ ቤት ገብታችሁ ቁጭ የምትሉ ሰዎች ደግማችሁ ካላካችሁ በብሎክ ነው የማስወጣችሁ። ስለዚህ ደግመ እንዳትልክ ብራዘር። ያንተን ስም 18 ጊዜ የምንጠራበት ምንም አይነት ዕዳ የለብኝም። በምንድን ነው እግዚአብሔር ነው የምታመሰግኝ? በመዝሙር ነው እኔ የማመሰግነው። እስቲ ዘምሪልኝ። ደግፊ ልቁ አግዢ ማርያም አሳስቢ ስለኔ ይቅለላ ዘኔ። ደግፊ ልቁም አግዢ ማርያም አሳስቢ ስለኔ ይቅለላ ዘኔ። ጥያቄውን ልብ በሉና ስሙ። እቺ ብላቴና ምን ብላ እንደምትል
ብላቴናይቱ ወላጆች አሏት፣ ያሳድጓታል። ወላጆቿ ደግሞ የኦርቶዶክስ እምነት ተከታይ ናቸው። እግዚአብሔርን ማርያም እንዴት ነው የምታመሰግኙ ነው ያላት ወይስ በምንድን ነው እግዚአብሔርን የምታመሰግኙ? በመዝሙር ነው እኔ የማመሰግነው። እስቲ ዘምሪልኝ። ደግፊ ልቁም አግዢ ማርያም አሳስቢ ስለኔ ይቅለላ ዘኔ ደግፊ ልቁም አግዢ ማርያም አሳስቢ ስለኔ ይቅለላ ዘኔ ነይ ሶልያና በሶስትሽ ደመና ነይ አዘኝቱ እመትትና ደግፊኝ እናቴ ይማረኝ ወዳቴ አቅርቢኝ ከፊቱ የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግስት ዝም ብለህ ጠብቆ የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ይታያችሁ ዘግይታችሁ ለገባችሁ ሰዎች ነው ይህን ቪዲዮ ድጋሚ ያሰማናችሁ። ጥያቄ ጠይቃት ልጅቷን እግዚአብሔርን ታመሰግኘዋለሽ ብሎ ሲላት፣ አዎ በምን በዝማሬ እስቲ ዘምሪ ብሎ ሲላት፣ ደግፊኝ ማርያም አቁሚኝ እናቴ እንባዬን አብሺ አጽናኝኝ ነይ ሶልያና ነይ በደመና። አሁን ይሄ ምንድነው የሚያሳየው? እቺ ብላቴና ምንም የምታውቀው ነገር የለም። ብላቴናይቱ ላይ ምንም የምናገረው ነገር የለም። በብላቴናይቱ መልክ ላይ ግን የማይታያል የቤተሰቦቿ የእናት አባቷ ሃይማኖታዊ መልክ ይታያል። በእናት በአባቷ ላይ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ መልካቸው ይታያል። ለእግዚአብሔር ዘምሩ ተብሎ ሲባሉ ፍጡርን ነው ደግፊ ብሎ የሚለው። ስለዚህ እኛ ምን እያልን እየጠየቀን ያለው ማርያም ማንን ደግፋ፣ ማንን አቆማ፣ ማንን ረድታ፣ ማንን ታድጋ፣ ማንን እድሜ ጨምራ፣ ማንን ፈውሳ፣ ለማን ልጅ ሰጥታ፣ ለማን እንዲህና እንዲህ አድርጋልኝ ብሎ የሚል ነገር አድርጋ ታውቃለች ነው ጥያቄያችን። አሁን በጣም ጠንካራ የሆነ ነገር የምናገረው ኦኬ፣ ጠንካራ የሆነ ነገር ማለት አይ ይሄው እኔ የተደረገልኝ ባለውለታ አለውን ማርያም እንዲያደርጋልኛለች ብሎ የሚል ሰው ካለ ይምጣንስ ነው። ኦኬ ይሄንን ማርያም አደረገችልኝ ብለህ የምትለውን በመጽሐፍ ቅዱስ አያይዘህ ማርያም እና እሷን የመሰሉ ቅዱሳን እናቶች ከብሉይ ኪዳን የነበረው አዲስ ኪዳንም ላይ ያሉ እነዚህም ቅዱሳን ሰዎች አባቶች፣ ነቢያት፣ እግዚአብሔር ሐዋርያትም አሁን የምትለውን ለማርያም የምትለውን ወይ ማርያም ራሷ ይሄን ነገር እንደምታደርግ የእግዚአብሔር ቃል ያስተምራል ወይ? ጴንጤ ቤት ስለሆነ የምትመጡት መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይናገራል? እኛ የመጽሐፍ ቅዱስ አማኞች ስለሆኑ ከመጽሐፍ ቅዱስ እስኪ ባካችሁ የኛንም ጥም ሊያረካ፣ በእርግጥ አልጠማንም እኛ ግን ጥምን የሚያረካ መልስ አምጡ፣ ለጥያቄያችን የሚመጥን መልስ ስጡን ብለን እንጠይቃለን ከመጽሐፍ ቅዱስ ላይ ማለት ነው። ሎክ ስለዚህ ማርያም ደግፊኝ ማርያም አቁሚኝ እናቴ። እውነት ልንገራችሁ ማርያም ማንንም ደግፋ ማርያም ማንንም ደግፋ አታውቅም፣ ልትደግፍም አትችልም። ወንድሞች እናቶች የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ሪካርድ አድርጉት። ወንድሞች እናቶች የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ማንንም ደግፋ ማንንም ረድታ ማንንም አቁማ አታውቅም፣ ለወደፊትም ማንንም አትደግፍም፣ ማንንም አትረዳም። አንዴ ጠብቁኝ። ቢኒስ ከዛ ሶሊያና ማን እንደሆነች ንገራቸው፣ ወይ ጆንዬ ወይ ፓስተር። እኔ አላውቃትም በእውነቱ ሶሊያና ማን እንደሆነች። ሶሊያና የምትባል ወይ በማርያም ትመሰላለች። ሶሊያና አይ ሃቭ ኖ አይዲያ። የጣጦስ ክላስሜት ነች ምናምን ይላሉ። አንድ ባች ናቸው ግን ዳጊ ወጊ ታውቂያታለሽ? ሶሊያና ተባረኪ። ሰላም ለእናንተ። እንዴት ናችሁ? ዳግዬ፣ ቢኒሻ፣ ሆሲ፣ ሰላምዬ፣ ዮሐንስ፣ አሜን።
እኔ እንግዲህ ብዙ ከዚህ ከቲክቶክ ነው እየተማርኩ ያለሁት። ኦርቶዶክስ ባክግራውንድ ብዙ አላውቅም ከማንበብ ውጭና እኔ እንደውም በቀደምም እየጠየኩ ነበር። አሁን ሎዛ የሚል በጣም የዝማሬ ጩኸት ሰምቼ ደግሞ ማናት ሎዛ ስል ነበር። ዛሬ ደግሞ ያው ሶሊ ተጨምራለች። የማይጨመር ጉድ የለም እኮ በአንዱ በእግዚአብሔር ሰው ካስካላመነ ድረስ። እሺ ወገኖች ሶሪ እንግዲህ ምንድነው ኦኬ ሩታ ከየት ቤተ እምነት ነው እህታችን? ማነው ሩሩ? ኤርሚ ቁጭ የማዳመጥ ይችላል። ከየት ቤተ እምነት ነው? ኦርቶዶክስ። እሺ ኦኬ ስለዚህ ምንድነው እያልን ያለን ወንድሞች እናቶች? እኔ አሁን በደንብ ከዚህ በፊትም እኛ በደንብ ነው የምናወራው፣ አሁን በደንብ ነው የምናወራው። መጽሐፍ ቅዱሳችን የእግዚአብሔር ቃል ሰውን የሚረዳ የሚያቆም፣ ከሀዘን የሚያጽናና፣ የሚያበረታ፣ የሚደግፍ፣ የሚመግብ፣ የሚፈውስ መጽሐፍ ቅዱስ እንደ አንድ ክርስቲያን ማን ነው ብሎ የሚለን መጽሐፍ ቅዱስ ላይ የጌታችን እናት ማርያምን እግዚአብሔር የሚያደርገውን በሙሉ ወይ ደግሞ ከእግዚአብሔር የሚለምኑትን ነገር ሁሉ በሙሉ እኮ ከሷ ይለምናሉ። ጤናን ከእግዚአብሔር እንደሚለምኑ ከሷም ጤናን ይለምናሉ። እድሜን እግዚአብሔር እንዲጨምርላቸው እንደሚለምኑ እሷንም እድሜን ያስጨምራሉ። እሷንም እድሜ ከእግዚአብሔር እንዲጨምርላቸው ማነው እግዚአብሔር እድሜ እንዲጨምርላቸው እንደሚለምኑ እሷንም እድሜ ጨምርልኝ ይላሉ። እግዚአብሔር ልጅ እንዲሰጣቸው እንደሚለምኑ እሷንም ልጅ ስጭን ብለው ይለምኗታል። ቀጥታ እሷን ቀጥታ ሲሰጣም እመቤቴን የተሰጠች ልጁን ነው የሚሉት። እመቤቴ ለእመቤቴ ተሳልኩኝ እመቤቴ ተሰጠች ነው የሚሉት። ኦኬ ልጆች የእግዚአብሔር ስጦታ መሆናቸው ቀርቶ የማርያም ይሆናል ማለት ነው። ስለዚህ ገና ሲወለድ ተክለ ማርያም ተብሎ ይጠራል። ማርያም የተከለችው ይላል። ማርያም የት ነው የተከለችው? ወንድሞች እናቶቼ ተክለ ማርያም ተብላችሁ የምትጠሩ ሰዎች የቱ ጋር ነው ማርያም የተከለች? አንተን በማህፀን ውስጥ የተከለች ማርያም ናት። እንደ ወንድሞች እናቶቼ ተክለ ጊዮርጊስ ይላል። አንተ ተክለ ጊዮርጊስ የሚባል አንተን ሊተክል ይችላል? የአባትን የዘር ፈሳሽ እና የእናትን እንቁላል አገናኝቶ የሰራ ጊዮርጊስ ነው? አርመናዊ ወታደር ነው ወይስ ልዑል እግዚአብሔር ነው ስውር እጆቹ ይሰራል? ለምንድነው እግዚአብሔር የሰራው እግዚአብሔር የፈጠረው እግዚአብሔር ለምንድነው እንዳይመሰገን ቀጥታ ወስዳችሁ ለፍጡር የምትሰጡት ማለት ነው? ወልደ ገብርኤል ይሉታል። ገብርኤል አንተ ሊወልድ ይችላል? እንዴ ወንድሜ አይችልም እኮ። መልአኩ ቅዱስ ገብርኤል አንተ ሊወልድ አይችልም። መዋለድ በእነሱ ዓለም የለም። በስጋን የወለደ ብላ እንዳትል ስጋ ለበስ አይደለም። በመንፈስ ነው የወለደ ብለ እንዳትል ገብርኤል መንፈስ ነው። በመንፈስ ወለደ ብለ እንዳትል መላእክት በመንፈስ ልጆችን ይወልዳሉ፣ መንፈሳዊ ልጆች አሏቸው ብሎ አይልም። የእግዚአብሔር ቃል አይልም። ከየት እንደሚያመጡት ወንድሞች እናቶቼ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት እንዳልኳችሁ ቅድም እግዚአብሔርን የሚለምኑትን ነገር በሙሉ እሷን ይለምኗታል። እሷን መስጠት ስለምትችል አይታችሁ ከሆነ በምድራችን ላይ በተለይ ሴቶቹ ናቸው ስለት ይሰማሉ ተብሎ የሚባሉ በሴት ታቦታት የተሳሉት። ለምሳሌ ማርያም አሁን በምድራችን ላይ አብዛኛው በኦርቶዶክስ ቤተክርስቲያን ውስጥ ያሉ አብያተ ክርስቲያናት ቢቆጠር ቁጥሩ የማርያም ነው የሚበዛው። ምድሪቱ ላይ ያለው የማርያም የመድኃኔዓለም ጥቂት ነው፣ የአማኑኤል ጥቂት ነው፣ የስላሴ ጥቂት ነው። የማርያም ግን ይበዛል። ቀጥሎ የሚካኤል ይበዛል፣ የገብርኤል ይበዛል። አሁን ደግሞ አዲስ መጣዋለች የአርሴማ ትበዛለች። ሎክ ማርያም ማንን ደግፋ ታውቃለች? የዚች ልጅ መልክ የሚያሳየን የወላጆቿ ነው። የወላጆቿ መልክ የሚያሳየን የድፍን ኦርቶዶክሳውያን ነው። በምንድን ነው እግዚአብሔር ነው የምታመሰግኝ? በመዝሙር ነው እኔ የማመሰግነው። እስቲ ዘምሪኝ። ደግፊ ልቁም አግዢ ማርያም አሳስቢ ስለኔ ይግላላ ዘኔ ደግፊ ልቁም አግዢ ማርያም አሳስቢ ስለኔ ይግላላ ዘኔ ነይ ሶልያና ደሳስተሽ ደመና ነያዘኝቱ ቀመጥትና ደግፊኝ እናቴ ኒማረኝ ውለቴ
አቅርቢኝ ከፊቱ ይታያቸው ነው መስማቶች። ልጅቱ በዚህ እድሜ የማን ፍቅር ነው ውስጧ የጨመሩባት? የፍጡር የፈጣሪ ሳይሆን የፍጡር ፍጡር። አሁን እቺ ንጹህ ወረቀት ናት። ልጅ ነች ገና ምንም የምታውቀው ነገር የለም። ምንም በወላጆቿ ምክር የምትወጣ በወላጆቿ ምክር የምትገባ በወላጆቿ ቁንጤት እያደገች ያለች ገና ነፍስ እንኳን በሚገባ አውቃል የተብላ የማትባል ማለት ነው። እግዚአብሔርን ታመሰግኛለሽ? አዎ። በምን? በዝማሬ። እስኪ አመስግኝ፣ ደግፊ ማርያም። ቀደም ወንድማችን ዳግዬ እንዳለው የዚች ወላጆች እናት ቤት እግዚአብሔር ማርያም ናት። የነዚህ ሰዎች ቤተ እምነት ውስጥ እግዚአብሔር ማርያም ናት። ቤት በኦርቶዶክስ ምንም አላንቆለጳጵስልህም። ለምን? እግዚአብሔር ልጅ ከሰጠ ማርያም ልጅ ትሰጣለች። ማርያም ልጅ ከሰጠች እግዚአብሔርም ይሰጣል አይደል? እግዚአብሔር ይሰጣል የተባለውን ነገር በሙሉ ማርያም የማትችለው ምን አለ? ምን አለ? እስኪ ኑና ግቡና ነገሩ። ማርያም ይሄንን አትችልም ልትሰጠኝ አትችልም ብለህ የምትለው ይሄንንማ እግዚአብሔር ብቻ ነው የሚሰጠኝ ብለህ የምትለው ማርያም ግን ይሄን ልትሰጠኝ አትችልም ብለህ የምትለው አለ? የለም። ስለዚህ እንዲህ አይነትን ትውልድ ገዳይነትን ትምህርት ነው እያስፋፉ ያሉት ማለት ነው። መጽሐፍ ቅዱሳችን ግን በኦሪት ዘዳግም መጽሐፍ ምዕራፍ 6 ላይ ምን ይላል? ጌታ አምላክን በፍጹም ልብህ በፍጹም ነፍስህ ሐሳብህም ውደድ አይደል ብሎ የሚለው የቶራው እንኳን መጽሐፍ ማለት ነው። ወንድሞች እናቶች እግዚአብሔርን ነው በፍጹም ልብህ በፍጹም ነፍስህ በፍጹም ሐሳብህ የምትወደው። ቀጥለ ደግሞ ሰዎችንም ትወዳለህ። የጌታ እናት ማርያምን እንወዳታለን። ደመኛችን ጠላታችን ግን አይደለችም። ግን ደግፋታ ቆማለች እንዴ? ዳዊት ምንድን ነው ያለው? የብሉይ ኪዳን ነቢያት ምንድን ነው ያሉት? ማን ነው የሚደግፍ ነው ያለው? ደጋፊው ማን ነው ነው ያለው? ምርኩዜ ማን ነው ነው ያለው? አምባዬ መጠጊያዬ ማን ነው ነው ያለው? መሸሸጊያዬ ማን ነው ነው ያለው? መታመኛዬ ማን ነው ብሎ ነው ያለው ዳዊት። ወንድሞች እናቶች የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት በሙሉ ማንን ነው ብለው ያሉት? የትን ፍጡር ጠርተው እንትና ይደግፈኛል ብለዋል። ወንድሞች እናቶች እና በዚህ ጉዳይ ላይ ወንድሞች በደንብ ተናገሩበት። ጸጋ ይብዛላችሁ።